አጠቃላይ ማጆሪቲው የአማራ ክልል በሙሉ በፋኖ ስር ነው ያለው። ምርጫም አይካሄድም። በየቦታው የሚሄዱት የሚንቀሳቀሱበት ቦታ የላቸውም። ስለዚህ መከነ ማለት ነው። መከነ እንግዲህ ደረቀ። የምርጫው ጉዳይ በትግራይም አይካሄድም፣ በኦሮሚያ ውስጥም አይካሄድም። ፋኖ ከመንግስት ጋር እኮ ጦርነት ላይ የገባው ለምን ከህወሓት ጋር ታረቅ ብሎ ነው። አሁን ደግሞ ህወሓትና ፋኖ ታርቆ ደግሞ መንግስት ነው ጋር እንደዚህ አይነት የጥልፍልፎች ፖለቲካ ነው ኢትዮጵያን ለእድሜ ልክ ዋጋ ሲያስከፍለን የነበረው። እንደዚህ አይነት ሂደት ትግሬ ጀነራሎች ነበሩ ለደርግ ኢንፎርሜሽን እየሰጡ ደርግ እንዴት ሲመታ እንደነበር እናውቃለን። የግድ እነሱ ስለመጡ የመከላከያ ሰራዊት ጉልበት ያገኛል ብሎ ማሰብ ዋንጋሪ ስህተት ነው ብዬ አስባለሁ። ጉዳትም ሊኖረው ስለሚችል በዛኛውም ሳይድ ማየት ስላለብን ማለት ነው። ስቀጥል አቶ ይርታቸው ስለ ጥምዶ ምናምን ያወራሉ። እኔ የሚገርመኝ የማቴማቲካል ህግ ካልተቀየር መሰል በስተቀር ፓራላል ላይን ላይ ያሉ ሰዎች እንዴት እንዲገናኙ እንደሚችሉ አላውቅም። ፋኖን ህወሓትንና ኦላን በምን ስሌት ተጣምደው ምናልባት አገር ለማፍረስ ከሆነ አዎ እንደውም ምን ትዝ አለኝ አንድ ጊዜ አዋሳ ሊዊ ሆቴል በረከትን ታውቀዋለህ ቴዲ? እዛ ሆቴል ቁጭ ብለን ስንወያይ አንድ የሶማሌ ትልቅ ዘፋኝ ሐሰን አሊ ሰመተር የሚባል ዘፋኝ እዛ አልጋ ይዟል እና አወራ ነው ምን አልነው እንዴት ነው ሶማሊያ ምናምን ምን እንዳለን ታውቃለህ? ከመንግስት አልባለ መጥፎ መንግስት ይሻል ነበረ። መንግስት አልባ ሆነን ተበታተን ይሄው እኛ በያገው 100% ደግፋለሁ እና መጥፎ መንግስት ይሻለ ከመንግስት አልባነት። አሁን እዚህ ጋር የምታየው ነገር ፋኖ ነኝ ብሎ የገባውን ስትጠይቀው ምንድን ነው የተጣመራችሁት ስትለው እንዴት ነው እኛ ብልጽግና መጣል ነው ከዛ ስትለው የለውም የሚያስተካክል ቴዲ ማስተካከል ወይ ሚት አድርግ በደንብ ስማና ኖት ያዝና መጨረሻ ላይ ማስተካከያ ትሰጣለህ። የተከበሩ ይርታቸው ሚት አድርጋው እና ቴዲ ማቋረጡ ካልቀረ ሊበን ይቅርታ አድርግልኝና ፋኖ ከሚለው ይልቅ የድርጅት ስም ስላላቸው ጽምዶ ውስጥ ያሉት አፋብን የሚባል ነው። ኦኬ አፋብን አፋብን እያላችሁ ጥሯቸው። እነሱም እንደዛ ነው የሚፈልጉት። ኦኬ ቴንክ ዩ አያና ኦኬ አፋብንና እነኚህ ሰዎች ተጣምረው መጥተው ወዴት እንደሚጣመሩ አይገባኝም። ምክንያቱም የሶስቱም አስተሳሰብ የተለያየ ምናልባት ኢትዮጵያን እናፍርሳለን በሚለው ከተጣመሩ አይደል ነው። ግን አገር እንድትቀጥል አገር እንዲኖረን የምንፈልግ ከሆነ ከዚህ አይነት አስተሳሰብ ካልወጣን አማራ ተበደልኩ ይላል፣ ትግሬ ተበደልኩ ይላል፣ ኦሮሞ ተበደልኩ ይላል። ይሄ የጎጥ ፖለቲካን ካላጠፋ ነው ነገ አገር አልባ እንደምንሆን እርግጠኛ ሆነን ማውራት አለብን። ሰው አገር አልባ ለመሆን እንዴት ህይወቱን ይከፍላል? መንግስትን አፍርሰህ ከዛ ፕሮግራም ሳትይዝ ፕሮግራም ሳትቀርስ በምን አይነት መንገድ ነው አገሪቷን የምናስተዳድረው? ቀደም ስትጠይቀው የሆነ ገብቶ ነበርና የሆነ ልጅ እኔ ፋኖ ነኝ አፋብአን ነኝ ያለህ እና ኦኬ እስኪ ምን ተስማምታችሁ ነው የተጣመራችሁ ስትለው ነው ለማውረድ ነው መንግስትን። ከዛስ መልስ የለውም። ወደ ህዝብ ይሄዳሉ። ህዝብና ህዝብን ለማስታረቅ ህዝብና ህዝብ እኮ አልተጣላም። እንደ ህዝብ የኦሮሞ ህዝብ ከአማራ ህዝብ ጋር ችግር የለበትም። እንደ ህዝብ የትግራይ ህዝብ ከወላይታ ብሔር ጋር ብሔር ችግር ያለበት ብሔር ኢትዮጵያ ውስጥ የለም። ችግሩ የፖለቲካ ነቀርሳዎች በብሔር ፖለቲካ ያበዱ አንዳንድ ብሔር ውስጥ እኮ ስትወሸቅ የምታየው ነገር ራሱ ግራ ይገባሃል። የምታየው ነገር ራሱ ጥቁርና ነጭ ለመለየት ይከብዳል። እና መጀመሪያ ራሳችንን ከብሔር በነጽር ውስጥ እናውጣ። ከዛ በኋላ ስለ ሀገራችን እቺ ሀገር እንዴት ነው የምትቀጥለው የሚለውን ካልተወያየን መጨረሻው ምን ይሆናል የሚለው ጋር ታርጌት የሌለው ትግል ራሱ የሚያደርጉት እኔ አፋብአም ይሁን ኦላም ይሁን ህወሓት ያው አመጣጧም ሀገር ለማፍረስ ነው። 27 ይርስ የሰራችውን ነገር እናውቃለን። አሁንም ያ ርዝራዥ መጥቷል። እኔ አሁንም ከዛ ርዝራዥ ውስጥ የወጣ ኃይል ራሱ አዲስ አበባ መጥቶ አምኖ ያንን እንዋጋለን ወያኔን እንጥላለን የሚለው ኃይል ጋር ራሱ የኢትዮጵያ መንግስት የሚያደርገው ግንኙነት በጥንቃቄ ያልተሞላ ከሆነ
ውስጣዊ ትግል ስልት ሊሆን ስለሚችሉ በጥንቃቄ እንዲታይ ነው እኔ ማሰምርበት። ምክንያቱም እነኚህ ሰዎች በትክክል ነው ወይ የመጡት? ምክንያቱም ሂውማን ቢንግ አትለየው ምን እንደሚያስብ ምን አስበው እንደመጡ ራሱ ልናውቅ አንችልም። ስለዚህ ከአፋባም ይምጣ ከኦላም ይምጣ ከወያኔም ጋር ተጣልቶ ይምጣ መንግስት መዋቅር ውስጥ ከቶ ራሱን ኦፕን አድርጎ የሱን የወታደራዊ ስትራቴጂዎች የሱን የወታደራዊ ንድፍ ያለውን ወታደራዊ ብቃትና ቁመና ለነኚህ ሰዎች ራሱ ለመጡት ሰዎች ከዛ መጥተዋል ለተባሉ ሰዎች ኦፕንሊ ማሳየቱ ራሱ ነገ ዋጋ ሊያስከፍል ይችላል እንኳን ለማሸነፍ። ስለዚህ አገር እንድትኖር የምንፈልግ ከሆነ ሁላችንም በረጋ መንፈስ ምንድነው አገራችን ወዴት ነው የምትሄደው ምንድነው የሚያስፈልጋት የሚለውን ካልተወያየን ይሄ መስመር ላይ የማይገናኙ ኃይሎች 4 ኪሎ ከገባን በኋላ እንገናኛለን ከዛስ አገር ይጥፋ እና ኤርታቸውም አሁን እርሳቸው ትልቅ ሰው ነው ከኛ ታላቅ ነው ብዙ የዚህ አይነት ፖለቲካ ራሱ መከተል ራሱ አገር አጠፋለሁ ብሎ በቃ ኢትዮጵያ ትፍረስ ብሎ ማሰብ ራሱ ከምንም ከሃይማኖታዊ ማንግል ይሁን በሂዩማኒቲ ማንግል ይሁን ጥሩ አካሄድ ስላልሆነ እኔ የግድ ምናልባት እኔ አሁን ስሜን አይተ ኦሮሞ ስለሆነ ነው ልትለኝ ትችላለህ። እኔ በታሪክ አጋጣሚ ኦሮሞኛ ያለው ግን የዘረኝነት የዘቀጠ ዘረኝነትን አላካሄድም። አንድ ኦሮሞ ከአንድ አማራ እኩል መብት እንዲኖረው ፈልጋለሁ። አንድ ኦሮሞ ከአንድ ጉራጌ እኩል መብት እንዲኖረው ፈልጋለሁ። አንድ ኦሮሞ ከቴዲ ብሔር ከማንኪያ ብሔር ጋር ሁሉ እኩል መብት እንዲኖረው ነው የምፈልገው እንጂ ይሄ የአንድ የበላይነት የሚያስብ አስተሳሰብ ይዞ ነገ 4 ኪሎ እንገባለን 5 ኪሎ እንገባለን ይሄ የሚያስኬድ ስላልሆነ ሁላችንም በጥንቃቄ ለምንናገረው ነገር ፕሊዝ ተጠያቂነት ይኑረን። እዛ እየወደቀ ያለው እኛ ግማሹ አሜሪካን ሀገር ቁጭ ብሎ ግማሹ አውሮፓ ቁጭ ብለን እዛ የሚሞተውን ግራውንድ ላይ ያለውን ህዝብ እኛ በምናወጣው መርዝ ሲጋደል ሄዳ አትታኮስም። ለምን አትሄድም? ከሲያትል አሁን ይታቸው ፋኖ እዛ ይታገላል ከምት ሄደ ለምን አትታኮስም? እዛ የደሃ ልጅ የትምህርት ቤት መክፈል አጥቶ ተቸግሮ ማዳበሪያ ተወዶበት ኑሬን እንዴት ቀይራለሁ ብሎ ለሚያስብ ወጣት የማይሆን መርዝ እዚህ ሆነን እየረጨን አገራችንን ባናፈርሳ ጥሩ ነው። ኢትዮጵያ አትፈርስም፣ ለዘላለም ትኖራለች። አመሰግናለሁ። ቴንክ ዩ ሊበን። ቅድም ይርታቸውን ለምን አትሄድም? ምን አልከኝ? ዋንጋሪ 30 ሰከንድ ትሰጠኛለህ? ማረሚያ ሊበን አንድ የጠቀሰ አይ ቲንክ የተሳሳተ መሰለኝ የተረዳበት መንገድ 30 ሰከንድ ከሰጠኝ ባብራራለት ብዬ ነበር። ሐሳቡ ኮረንት እንዲኖረው። አይ ዞሮ ይመጣል፣ ችግር የለውም። በተራ ታስተካክሏል። ሜጀር የሆነ ነገር ካልሆነ ችግር የለውም። ይሄ ያካሄድ ነገር ካልሆነ ስላለመድን ማለት ነው። ሰዎች ቁጥር ምናምን ንግግር ወይ ስም ሊሳሳቱ ይችላሉ። እግረ መንገዳችሁን እንዳካሄድ የምጠቅሱትና የሚያስተካክሉት ከሆነ አሁን ቅድም አያና አፋብን እንዳለው እንደዛ አይነት ነገር ከሆነ ኦኬ። ግን ማስተካከያ ከሆነ ለሁላችሁም የግድ ፌር መሆን ስላለብኝ ለሁላችሁም መስጠት ነው ማለት ነው። ግን በምሰጠ ደቂቃ ላይ ዞሮ ሲመጣ ሊበን ብለህ እንደዚህ ብለሃል ማስተካከያ ማድረግ አለበት ብትለው አሪፍ ነው፣ ለአሰራር እንዲመቸን። ቅድም ይርታቸው ለምን አትሄድም ብዬው ነበር። ምናልባት ሊበን ዘግይቶ ስለገባ ሊሆን ይችላል። እኔ የሳተላይቱን ስራ ነው የምሰራው ብሏል፣ መልሷል። የአብይን ስካን ማድረግ ማናጅመንቱ የት አካባቢ ነው ያለው የሚለውን ነገር መረጃ በመስጠት በዛ ነው ቁጭ ብዬ እንዲህ ያሉ ነገሮችን ኮምፒውተር ላይ እየሰራው ነው መረጃ የምሰጠው ብሏል። ቃል በቃል በዚህ ፊት ነው የተናገረው። ስለዚህ እንዳለው መሄድ አይጠበቅበትም። ስካን እያደረገ አብይን የት ገባ የት ወጣ፣ የብልጽግና ሰዎች ምንድነው የሚያስቡት፣ ምንድነው የሚበሉት፣ የሚጠጡት እያለ መረጃ እየሰጠ እስከሆነ ድረስ የሳተላይት የኮምፒውተር ስራ እየሰራ እስከሆነ ድረስ ይህም ውጊያ ነው። እንደዛ ብሎ ነው ቃል በቃል የመለሰው ይርታቸው። በተረፈ ያሳነስኩት ነገር ካለ ይርታቸው በሚሰጠ ደቂቃ ላይ ታስተካክለዋለህ። ወደ አያና እንሂድ። አያናችን እኔ ይርታቸው ይቀድመኛል ብዬ ተስፋ ሳደርግ ነገሩ ብዙዎቹ የተናገሩትን ሰምቻለሁኝ። አይ ቲንክ
ከአፋብን ጋር ተያይዞ ትምህርታቸው ካነሳው ነገር አንጻር ነው መሰለኝ ብዙዎች አቋማቸውን ገልጸዋል። እኔ ሰሞኑን የሰማሁት የአፋብን የህዝብ ግንኙነት ኃላፊ ኢንተርቪው ከቴዲ ሪዮት ጋር ያደረገውን ትኩረት ሰጥተን ካልሰማ ነው አይ ቲንክ ብዙ ነገሮች ሊያመልጡን ይችላሉ በድብስብሱ። አሜን ቴዲ ሪዮት ያው የአፋብን ትግል ደጋፊ ተብለው ከተጠሩት ሚዲያዎች መሀል አንዱ ነው። የተሰበሰቡ ቀን ለህዝብ እናብራራለን አንድነታችንን ብለው የተሰበሰቡ ቀን በአንደኝነት የተጠሩ ሚዲያዎች መካከል ቴዲ ሪዮት ነው። ቴዲ ሪዮት ያው ለረጅም ጊዜ በቲፒኤልኤፍ ነበር በዊንተር የዝውውር መስኮት አፋብን ገብቷል። ያው የጽምዶ ተረፈ ምርቶች ብለን ልንይዘው እንችላለን። እሱ ኒደር ሂር ኖር ዴር መተው እንችላለን። ግን እዛ ላይ የተነገሩ ነገሮች በተለይ በዓለም አቀፍ ደረጃ ተጠያቂነትን ሊፈጥር የሚችል ለምርጫ የሚወጣን አካል ወታደራዊ እርምጃ ወስድበታለሁ ማለት ያስጠይቃል። ይህንን የተናገረው የውጭ ጉዳይ አፋብን የውጭ ጉዳይ ኃላፊው እንደገና ደብል ዳውን ያደረገው አጠናክሮ በደንብ የታሰበበት እንደሆነ የሚያሳይ ነገር ጠላትነት እንደሆነ ማንኛውንም አካል በጠላትነት እንደሚፈርጁ የሚያሳይ ንግግርን የተናገረው። ይሄንን እንግዲህ እያየ የሚገባበት አለ። እኔ ሚዲያ ላይ ላለው ውጪ ላለው ሰው አይ ቲንክ ረስተውታል። በሂደት ውስጥ እንግዲህ ሾርት ሜሞሪ ስለሆንን ይረሳልና የሰው ህይወት እየጠፋበት ያለ ንብረት እየወደመበት የሀገር ሉዓላዊነትና የወደፊት ተስፋ እየተጣሰበት ያለ እንደሆነ ረስቶት ማንቸስተር እና አርሰናልን የሚደግፉ ነው የሚመስሉት። አደጋገፋቸው ምንም ቢያደርግ ያው ቡድኔ ነው፣ አንዴ ጀርዚውን ገዝቻለሁ ቲሸርቱን ገዝቻለሁ ዝም ብዬ ነው የምደግፈው፣ ከድሮም ጀምሮ የምደግፈው ቡድን እንዴት ተዋለው አይነት ነገር እንጂ ሴቶች ልጆች ተረሸኑ ምን ተደረገ የፈለገውን ነገር ቢል ከጽምዶ ከማንም ጋር አድርጋ ዝም ብለህ ግፋ ነው። የአማራ ህዝብ ሰፊ ህዝብ ነው። ጥያቄው ራሱ አንድ ብቻ አይደለም። እንደሚኖርበት አካባቢ እንደ ኤክስፖዠሩ ከክልሉ ውጭ የሚኖር ክልሉ ውስጥ የሚኖር ክልሉ ውስጥ ራሱ በተለያዩ አቅጣጫዎች ነው። ወደ ድንበር አካባቢ የሚኖር ወደ ኤርትራ አካባቢ ያለ ከትግራይ ጋር የሚዋሰን ከኦሮሚያ ጋር የሚዋሰን የተለያየ ቦታ ላይ እንደመኖሩ ብዙ አይነት ነገሮች አሉ። ኢኮኖሚያዊ ጥያቄዎች፣ የውክልና ጥያቄዎች በውስጡ የሚነሱ ብዙ ነገሮች አሉ። ትልቅ የሚባለውና አይ ቲንክ ፖለቲካዊ ጥያቄ ሆኖ ወደፊት መቅረብ አለበት የምንለው ቴዲም የምታነሳው በትርክት ደረጃ የተሰራበት አህዳዊ የፖለቲካ አሰላለፍን ቀይረን ከዩኒተሪ ወደ ህብረ ብሔራዊነት ስንመጣ ይህንን ያሳልጡ የነበሩ የብሔር ፓርቲዎች በተለይ በዋነኝነት የዛሬው የጽምዶ አባል የበፊቱ ጠላታቸው የነበረው የቲፒኤልኤፍ እና የህግደፍ ትርክት ነው። ይህንን መቀልበስ ኢትዮጵያዊ ስራ ነው። በብሔራዊ ምክክር ሂደት ውስጥ መደረግ ያለበት አልፎ ተርፎም በኋላ ላይ በህግ በፖሊሲ ደረጃ ከማህበረሰቡ ላይ መሰራት አለበት ብዬ የማስብ ነኝ። እኔ እንደ አንድ ኦሮሞ ተወላጅ እንደ አንድ ኢትዮጵያዊ ብዙ የአማራ ወንድሞቼም በዚህ ይስማማሉ። ይህንን ትርክት የሚያጠናክር ነገር አፋብን ሲናገር እንሰማለን። ቲፒኤልኤፍ በራሱ ማኒፌስቶ 1976 ላይ የጻፈውና ቶሎ ዴሊት ያደረገውን ነገር 1968 ማለት በወራት ጊዜ ውስጥ የቀየረውን ነገር ዛሬ በአፋብኖች አፍ ይናገራል። ዛሬ አስረስ ማረ ዳምጤ ወጥቶ የአማራ ነገስታት እያለ ነው የሚጠራቸው። ነገስታቱ ለማህበረሰቡ የኢትዮጵያን ነገስታት ወጥቶ መስጠት ማለት ነው። በዛ ጊዜ የነበረውን አገዛዝ የዛ ጊዜ የነበረውን ስርዓት በደል ደረሰብን የሚሉ ህዝቦች እንዳለ ሪሲቱን ይሄው አማራ ጋር ነው ያለው እያለ በአማራ ስም አፋብን ብሎ የተሰለፈ ኃይል ይሄን ስራ በጽምዶ ስም ተቀጥሮ እያስፈጸመበት ያለ ማህበረሰብ ነው። የሚገለውን ማስተማሪ የሚረሽነውን ነው ብኛ የምናየው። በትርክት ደረጃ ዘግናኝ የሆነ ትርክት እየሰራበት ነው በዚህ ማህበረሰብ ላይ። ኢትዮጵያን መከፋፈል አለብን ብሎ ለዘመናት ከሰሩ ኃይሎች ጋር ተጣምሮ ሲመጣ እነሱ እንግዲህ እኔ ብዙም አይ ቲንክ የሆነ የወረዳ አቃቢ ህግ ነበር መሰለኝ አስረስ ትንሽ ሻል የሚለው ከነሱ እሱ ነው። እነ ዘመነ ምናምን
ምሬ ማለት እንግዲህ የሚታወቁ ናቸው። ፖለቲካል በጣም እንደው የሰላ የፖለቲካ አእምሮ ያላቸውና ከቲፒኤልኤፍ እና ከህግደፍ ሰዎች ጋር የሚፎካከራ የፖለቲካ ካኒ ያላቸው ሰዎች አይደሉም። ስለዚህ ምን አሸክመው እንደሚልኳቸው አያውቁም። ይሄንን አይነት የፖለቲካ ዳሜጅ እየፈጠሩበት ነው ያሉት። እዛ የቴዲ ሪዮት ፕሮግራም ላይ የተባለው ነገር አንደኛው በጣም ያሳዘነኝ በህዝብ ላይ ጉዳት ታደርሳላችሁ ተብሎ እየተከሰሳችሁ ነው እናንተም ነፃ በምታወጡት ህዝብ ላይ ብሎ ሲጠይቀው እና ይሄን ጉዳት ለሚያደርሱ ምን ኃላፊነት ወስዳችኋል ብሎ ደግሞ አጥብቆ ሲጠይቀው አንዳንዶችን እስራ አስረናል አለ። ቅጣቱት አንዳንዶቹ ላይ የመጨረሻውን እርምጃ ወስደንባቸዋል ይላል። ምን ማለት ነው? ይሄን ደግሞ ለህዝብ አንገልጽም ማለት ከውስጥ ቲፒኤልኤፍን የሚቃወም ካለ በርስቶች የሚሉት ነገር በራሳቸው በፖሊሲ የማይስማማ ካለ በዚህ ሰበብ አስባብ የራሳቸውን ሰዎች እየረሸኑ እንደሆኑ ተናገረ አስረስ ማረዳምጥ። ቴዲ ሪዮት ጋር ሄዶ ሰዎች እዛው አብረዋቸው ሊታገሉ የወጡትን ወጣቶች እንደሚረሽኑ ያመነበት ሂደት አለ። የ90% ክልሉን ተቆጣጥረናል ብሎ በኋላ ላይ ደቡብ ጎንደር ነው የደቡብ ጎንደር ላይ ያደረግነው ደቡብ ጎጃም ላይ ማለት እሱ ያው ልጆችም ሊተነትኑ ስለሚችሉ እሱስ መግባት አያስፈልግም። እነኚህ ኪ የሆኑ ስህተቶች እየሰሩ ነው። እነኚህ ኪ የሆኑ ጥፋቶች እያጠፉ በማህበረሰቡ ላይ እና ለዚህ ማህበረሰብ ተወልጄበታለሁ ጥያቄው ምትሉ አንደኛ ጥያቄዎቹ የዲሞክራሲ የእኩልነት የፍትሃዊነት ጥያቄዎች ናቸው። የአንድ ብሔር ጥያቄ አይደሉም። የመላው የኢትዮጵያ ህዝብ ጥያቄዎች ናቸው። የወላ ደጋፊዎችንም ሌሎቹንም እንላቸዋለን። የዲሞክራሲ ምህዳር ከሰፋ እነኚህ ጥያቄዎች ይመለሳሉ ነው አንደኛው ትልቁ ነገር። ግን አብሮ እየሰራቸው ያሉት ኃይሎች ምን አይነት ወንጀል እያሰሩት እንደሆነም ደግሞ አያውቅም። ፖለቲካዊ ጥፋት ካንሰር እያመጣበት ነው በማህበረሰቡ ላይ። የነገስታት የሚባሉን በፊት የሚሉትን ትርክት በሱ አፍ እያስነገሩ ነው። የማይፈልጓቸውና እነሱን የሚጻረሩ ሰዎችን በውስጥ እያስረሸኑት ነው። አደባባይ ላይ ወጥቶ ለሱ አጃቢ መጫወትና ለአማራ ሐሳብ ያስመስሎ መሳል ጉዳቱ በኋላ መዘዙ ነው የሚታያችሁ። ዛሬ ሰው መሳደብ፣ ምላስ ማውጣት፣ ማንጓጠጥ አንደኛ ናችሁ። ምንም ችግር የሚለጠፍበት የለም። የፈለከው ልትል ትችላለህ። የምታስብ ከሆነ ለህዝብ ግን ጉዳት ያመጣባል። ይሄ ሰራዊታችን እንትን ስላለ ጀግና ስለሆነ 90% ምድር ተንቀጠቀጠች፣ አዲስ ድሮን ሰራን፣ ሚሳኤል ፈጠርን፣ 4 ኪሎ በ30 ደቂቃ እንገባለን፣ ደመና እንጋልባለን ምናምን የሚለውን እሱን አዝናኑ። እሱ ችግር የለብን። በዛ ነው ስራ የሚበዛብን ሰዎች ነን። ፈገግታ አንጠላም። አንድ ደቂቃ ቀረኝ አይደል? ፈገግታ አንጠላም። እንደዚህ ሳቅ የሚያስብሉ ነገሮች ብረትን በያይዳችሁ ምናምን ፔፐር ማሼም ስሩ፣ ተደበሩ። እኛ ችግር የለብንም። ድብልቅ ብላችሁ የምታደርጓቸውን ነገሮች እያየን መሳቅ ችግር የለብንም። ጠንቅ የሆነ በማህበረሰብ ላይ ሀገር አፍራሽ የሆነ ስራችሁን ግን መጠንቀቅ ያስፈልጋል። አሰላለፋቸው የሚታወቅ ነው። ከነ ቡርሃን ከኢስላሚክ ብራዘርሁድ ከሁቲ ከምናምኑ ከዚህ ከኢሳያስ ከይሄኛው ላይ ናቸው ያሉት። እሱ ራሱን የቻለ ኮኖቴሽን አለው። የመረጠ ሰው ማድረግ ይችላል። የዋለው ናችሁ ገንዘብ ለምታዋጡ ወንድሞች፣ በተለይ አሜሪካ፣ ዩሮፕ ለምትኖሩ ጥንቃቄ እንድታደርጉ መክራችኋለሁ። አመሰግናለሁ። ቴንኪው አያና። አንድ ሰው በራሱ ጊዜ ወይም ደግሞ ኔትወርክ ካላስወረደው በስተቀር ሪኩዌስት ለላካችሁ ሰዎች ተጨማሪ ሰው ማላስገባ መሆኔን በዚህ አጋጣሚ መናገር ወዳለሁ። ከዚህ በኋላ ማደርጋቸው ውይይቶች ማክሲመም ዛሬ እንደውም ብዙ አብዝቻለሁ። አንድ ሰው ተጨማሪ ማክሲመም በ6 ሰው ነው መሆን ያለበት የሚል እምነት አለኝ። ፍንትው ያለው ውይይት እንድታደምጡ ቀድሞ የመጡ 6 ሰዎችን እናስገባና ልክ ማስገባት ስንጀምር ከዛ እነሱ ደግሞ ሲወርዱ ቶሎ ቶሎ እንዲደርሳቸው ማለት ነው። በዛ አውድ ጠብቁ። 8 ሰው አንሞላም፣ 8 ሰው አልሞላም። ታፕታፕ እያደረጋችሁ ጠብቁ። ሌላው ከተሳካና ትላንት ትላልቅ በኢትዮጵያ ፖለቲካ ውስጥ ትላልቅ ስም ያላቸው ፖለቲከኞች መምጣት ይፈልጋሉ ቲክቶክ ላይ። እነዚህ ሰዎች አንድ ከአፋን ኦሮሞ የሚናገር፣ አንድ ከትግረኛ፣ አንድ ከአማርኛ የሚናገሩ ናቸው። 3 ሰዎች ይመጣሉ።
እንደዚህ ትልልቅ ሰዎች ሲመጡ ፖለቲከኞች ተቃዋሚ የሚሆኑ ከገዢው ፓርቲ የሚሆኑ እያስገባችሁ እነሱ የሚናገሩትን ከሰማችሁ በኋላ በጨዋነት ጥያቄ ትጠይቃላችሁ። መምጣት የሚፈልጉት የእናንተን ጨዋነትም ስላዩ ነው። ለዛ ከልብ አመሰግናለሁ። ማስታወቂያውን በቴዲ ሐዋሳ ቴሌግራም ቻናል ላይ ነግራችኋለሁ። እዛ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እነዚህ 3 ወይም 4 ፖለቲከኞች አንደኛውን አውቄዋለሁ፣ ሁለተኛው እስካሁን አልደረሰኝም። በሚመቻቸው ሰዓታችንን አስተካክለን በምንመጣ ሰዓት ጥያቄ የገባችሁ እንድጠይቁ ለማድረግ ሞክራለሁ። በቀጥታ ይህን እዚህ ላላችሁ በዩቲዩብ ሊንክ እየላኩላቸው ቢሆን ምንም ጥያቄ የለውም፣ ጥሩ ነው። ነገር ግን ቲክቶክ ላይ መለመድ አለበት። አሁን ማንም ተቀበለው አልተቀበለው ቁጥር 1 ፕላትፎርም ቲክቶክ ነው። ጎበዝ ፖለቲከኛ ቲክቶክን ካልተጠቀመ ሜንስትሪም ሚዲያ ላይ እና ዩቲዩብ ላይ ብቻ እንደዛ አይደለም። ህዝቡ ያለው እዚህ ነው። ፖለቲከኛ ህዝቡ ባለበት ነው የሚገኘውና ያን መርጠው ወደዚህ መምጣታቸው ይበል የሚያሰኝ ነው። እዚህ ውስጥ የሌለ የለም፣ ቲክቶክ ላይ የሌለ የለም። ጠቅላይ ሚኒስትሩን ጨምሮ ሁሉም የዓለም ላይ ያሉ የተባሉ ፖለቲከኞች የሚገኙበት ነውና ኢትዮጵያውያን ፖለቲከኞችም በተለይ የምርጫ ወቅት ስለሆነ ትክክለኛ ፖለቲካ ላይ ድምፅ ማግኘት ከፈለጋችሁ ሱፍና ከረባት አስራችሁ ቲቪ ላይ ብቻ ሳይሆን ቲክቶክ ህዝቡ ያለበት ቦታ ላይ መገኘት ያለባችሁ። በቃ ህዝቡ ወጣቱ ያለው ቲክቶክ ላይ ስለሆነ ይሄን መጠቀም አለባችሁ ለማለት ያለው ይመጣሉ። ስለምተማመንባችሁ፣ ስለ ጨዋነታችሁ ስለመመስከር ይሄንንም እነሱ ስለተማመኑባችሁ እየገባችሁ አንዳንድ ጥያቄ ትጠይቃላችሁ። ለዛ ተዘጋጃላችሁ። ማስታወቂያውን በትዕግስት ጠብቁ ነው ለማለት ያለውና ቴንክ ዩ ከልብ አመሰግናለሁ። እሺ ከአያና ቀጥሎ የምንሄደው ወደ ዋንጋሪ ነው። ዋንጋሪ እኔ ነኝ። ዋንጋሪማ ጥሮታ ውጣለኝ እኮ እኔ ከተናገርኩ በኋላ ጥሮታ ውጣሉ እንትን አለኝ። አስወጥተኝ ስለነበር ሁለተኛ ስለገባው ነው። ይርታቸው ይርታቸው እኔን ሞት ይርሳኝ። አንተ ነህ እንዴ? አዎ እኔ ነኝ። ይርታቸው እኛ ዘራ ያዕቆብ ነው። ለምን ይዋሻል? ይርታቸው ከኔ ራሱ ይቀድም ነበር ነው። ይርታቸው እዛ አይልህም። ይርታቸው ዋንጋሪ መታሰር አለበት ለሚለው እኮ መልስ ለመስጠት እኮ የተዘጋጀ እኮ። እኔ ዋንጋሪ እያወራን የገባሁት ይርታቸው ነው። ስለዚህ ይርታቸው ነው እውነት መናገሩ ራሱ አሁን ያና በጣም ክሬዲት ይሰጠዋለሁ። ኤኒዌይ ምን አለ መሰለህ ሁሉም የፋኖ ትግል እንደበረታ 20 ወረዳ ያልኩት ጎንደር እንጂ መላው የአማራ ክልል አይደለም። ጎንደር ብቻ ከ20 ወረዳ ቀበሌ አይደለም ያልኩት ለዛ ነው። አሁን ትንሽ ያኛው 80% ወይም 90% አለ፣ ይሄ ደግሞ 20 ወረዳዎች አለ ነው ያለው። ነገር ግን አጠቃላይ ማጆሪቲ የአማራ ክልል በሙሉ በፋኖ ስር ነው ያለው። ምርጫም አይካሄድም። በየቦታው የሚሄዱት የሚንቀሳቀሱበት ቦታ የላቸውም። ስለዚህ መከነ ማለት ነው። መከነ እንግዲህ ደረቀ። የምርጫው ጉዳይ በትግራይም አይካሄድም፣ በኦሮሚያ ውስጥም አይካሄድም። እንግዲህ አዲስ አበባ ብቻ ነው የሚሆነው እና እሱን እንግዲህ በእናንተ ትርክታ ሳይሆን በእኛ ታሪክ ነው አሁን እያወራችሁ ያላችሁ። የእኛ ኃይል ለእኛ ደግሞ ማዘን ጀምራችኋል። እንደዚህ ከጽምዶ ጋር እኔ አንደኛ ደግሞ ጽምዶ ጋር ይሰራል ብሎ ተናገረ። እኔ ከጽምዶ ጋር ይሰራል ብዬ አላቅም። እንዳልከው ምንም ያገናኝ ነገር የለም። በዓላማ እንገናኝም። እኛ ኢትዮጵያውያንን እነሱ ኢትዮጵያን ለማፍረስ እንደሚታገሉ ከ40 ዓመት በፊት ጀምሬ ነው የማውቃቸው ህወሓቶች። ስለዚህ እነሱ ከኤርትራ ጋር ጽምዶ የፈጠሩትን እናንተ በፋኖ ተሸነፍነ ለማለት ጽምዶ ፈጥረዋል ብላችሁ ታወራላችሁ። ማውራት የሚከለክላችሁ ሰው የለም። ቆይ ለማጥራት ይርታቸው ደቂቃን ፖዝ ላድርግና ለማጥራት ያለ ጀነራል ተፈራ ማሞ መሪህ ነው መሪህ አይደለም? መሪህ ነው። ጀነራል ተፈራ ማሞ ዛሬ ሱዳን ላይ ከገብረ እግዚአብሔርና ከሻዕቢያ አመራሮች ጋር ካርቱም ላይ ተገናኝተዋል። እሱም ፎቶ አይተሃል? ይህ የድሮ መልኩ ያንን የድሮ ኢትዮጵያ መከላከያ የነበረው
ልብስ እንደለበሰ ቆርጦ ቀጥል የተደረገ ፒክቸር ነው። እኔም አለኝ። ስለዚህ አንደኛ በራሱ ፒክቸር ወስደህ እኮ ሌላ መለጠፍ ትችላለህ። የእሱ ፒክቸር አሁን እንደሆነ አድርገህ ማስቀመጥ ትችላለህ። ከሌሎቹ ጋር እንትን የማይሰራ ዲዛይን ሱዳን ላይ መገናኘታቸውን አልሰማም። እነ ማርቲን ፕሎት መጻፋቸውን አልሰማም። ነገር ጀነራል ያለው ሸዋ ነው። ቤት አልፎ ነው። ምን ቦታውን ስለማታውቁት እኮ ነው። ርቀቱ ራሱ ጉግል ብታደርገው በየትኛው መከላከያ የታለ ፋኖ የታለ ቤት አልፎ ሄደ ከዛ ድረስ ብላችሁ ማሰብ ያቀታችሁ የኢትዮጵያ ፖለቲከኞች እኔ ምን ያህል ደካማ ትውልድ እንደተፈጠረ ነው የሚያሳዝነኝ። አንደኛ ርቀቱ የት ነው? ሱዳን ይርታቸው አካባቢውን 89 በመቶ ከተቆጣጠርክ ለማንኛውም ወታደራዊ ግንኙነት እኮ ሱዳን አይደለም አሜሪካም ደርሶ መምጣት ይችላል። በምን መውጫ አለ አይደል? ኮሪደር ተቆጣጥረህ እንደ 80 በመቶ አካባቢ ኦኬ ፕላን አለ እንትን የሚለው አንደኛ ለምን ታዲያ በዚህ ተስማማን ብለው ለምን አላወጡም? ኖ ጥያቄ እኮ ነው የምጠይቅህ። መገናኘታቸው ከተገናኙም ከሰሩም ተስማምተው የሰሩት ነገር ካለ ወሰየ ነው ዲፕሎማሲ። ወያኔ ወልቃይት አልፈልግም፣ ራያ አልፈልግም፣ መተከል ክልሉ እንዲፈርስ የድሮ የነበረችው ትግራይ ይዤ በኢትዮጵያዊነት ደግሞ የትም ኢትዮጵያ አለው ካለ ኢትዮጵያውያን ናቸው እኮ። ኦላም እንደዛ ካለ እኮ ኢትዮጵያዊ ነው። ሌላ ያሉትን የተበታተነ ኃይሎች በኢትዮጵያዊነት ጸንተን በዚህ እናጽዳ፣ ተባብረን እንስራ ብሎ እኮ ለወደፊቱም እኛ ስልጣን ስንይዝ እኮ ከማንም ኢትዮጵያዊ እኩልነት ለማምጣት ነው የምንሰራው። በዛ እኛ በምንፈልገው መልክ አንድ አጭር ጥያቄ ልጠይቅህ። ቆይርታቸው እኔ ጥያቄ ማበዛብህ ለሌላ ሳይሆን ብቃት ያለ ፖለቲከኛ ስለሆንኩ ነው የምትጠይቀውም ለዛ ነው። የበለጠ እንድታብራራ እድል ይሰጣል። በነገር ላይ ራሳችሁ በምትሉት ይህን ብዙ ጊዜ የምንጠይቀው ጥያቄ ነው። ራሳችሁ በምትሉት ባለፉት 27 ዓመታት ወያኔ የአማራ ህዝብ ላይ በደል ፈጽሟል ብለህ ታምናለህ? አታምንም? አምናለሁ። የአማራ ህዝብ ላይ በደል እንደተፈጸመ ካመንክ ያው ጄኖሳይድ ፈጽሟል ብለህ ታምናለህ? አታምንም? ይሄንስ ፈጽሟል። የኢትዮጵያ ስሟ ጠፍቷል። ተቆርጦ ቆረጠ ብሎ አፄ ምኒልክን ምስክር በሌለበት ሰርቶ ሐውልት ኦሮሚያ ክልል የኦሮሞ ወጣት እሱን እያየ እውነት መስሎ እየተቆጣ በአማራ ላይ እያፈናቀለ ነው የሚገኘው። ይህ ሁሉ በደል ሰርቷል። እሺ አሁን አጭሩ ጥያቄ መስራትም ከቻለን እሰየው ነው ስትል ጄኖሳይድ ከፈጸመብህ በወንጀል ከምትከሱት ወይም ደግሞ ዘሄግ ልታቀርቡት ከምትፈልጉት አካል ጋር ተስማማችሁ ቢባል በምንድን ነው የምትስማሙት? እስኪ ንገረኝ እኮ። አልተስማማም ከሆነ ግን በፖለቲካ ብስለት ደርሶ ወያኔ ገለጽኩልህ እኮ ወያኔ ስህተት አጥፍቻለሁ፣ ለአማራ ህዝብ ያደረኩን ይቅርታ ጠይቃለሁ፣ ካሳ ክሳለሁ ስምምነት ስታደርግ እኮ ለወደፊቱም እነዚህን የነበሩ የጠየኳቸው ክልል ወደ ትግራይ ያስገባኋቸው በሙሉ ኦሮሚያ የሚባል ክልል የፈጠርኩትም ሌላ ክልል ፈጥሬ ኢትዮጵያ እዚህ ውድቀት ያደረግኩት ይቅርታ ጠይቃለሁ፣ ካሳም እከፍላለሁ፣ ለፍርድም መጨረሻው ፍርድ እቀርባለሁ ካለ እንደ ድርጅቱ ፍርድ የሚቀርብበት መንገድ ታመቻቻለህ። ነገር ግን የኢትዮጵያ መንግስት አንድነት ከፈጠረ ስለሚፈራ በቃ አንሰራም ብለህ ልትሸሽ አችልም። ስልጣን ስንይዝ እኮ ትግራይ ለብቻዋ አይደለችም ክልል ሆና ልትቀጥል፣ ከኤርትራ ጋርም ግንኙነት ልትፈጥር አችልም። ከአዲስ አበባ ከገባው የፋኖ አመራር ነው መፍጠር ያለባት። ከዚህ በፊት እኮ ኢሳያስም ነግሮታል። ወያኔ ኑ ብሎ ሲጠይቁ ለምንድነው እንትና የሞተው አባይ ፀሐዬ በትግርኛ አድርገው የተናገሩ በከውት እዚህ ለኛ በቋንቋ እንኳን አንድ የምንናገረው መተው ለምን አንድ ከኛ ጋር አይነጋገሩም ሲል ምንድነው ያለው? እኔ ከክልል አልናገርም ከፌደራል መንግስት ነው ከሀገሪቱ ከኢትዮጵያ መሪ ነው የምነጋገረው ብሎ የኢትዮጵያ መንግስት ነው የተነጋገረው። ነገር ግን የኢትዮጵያ መንግስት ትክክል ስላልሰራ አሁን ያንን ድሮ የተወውን አሁን ከክልል መስማማት ፈጥሯል። ለምን? አንደኛ ደጀን ነው። በትግራይ ካልተሻገረ ኤርትራ ሄዶ ሊወር አይችልም ሻዕቢያ አሜን አብይ አህመድ። ሌላው መጀመሪያ የአማራ ክልል ጀነራል ተፈራ ማሞ የሚወቀስበት በአማራ ክልል ተጉዞ ነው አብይ አህመድ ትግራይም ኤርትራ የሚገባው።
መጀመሪያ የአማራ ክልል ተቆጣጥሮ ነው። ካልተቆጣጠረ ከአማራ ፋኖ ጋር ትግል እያደረገ መሄድ አይችልም ማለት ነው። ስለዚህ እንወጋዋለን ያለበት ምክንያትም የኛ ሳይጨርስ ወደዛ መሳይል አልፎ እንኳን ተሸለኩ ወቤድ ወደኛ እነሱን ካጠቃ ስለሚመጣ እኛን ይወጋናል፣ እኛም እንወጋዋለን። ኃይሉ አዳክመን እዛ እናስቀረዋለን፣ እኛ 4 ኪሎ እንገባለን ማለት ነው። ሌላው ምን አለ መሰል ቅድም የድሮ የነበረው 4 ዓመት ወይም 3 ዓመት በፊት የነበረው ትግል የወያኔ ያኔ ኤርትራ ጠላታ ነበረች። በዚህ በወልቃይት ዝግ ነው በሩ፣ መተንፈሻ የላቸውም። ሆነ ቀረ ወደ አዲስ አበባ መሄድ ብቻ ነው የነበረባቸው። ሞከሩ፣ አልተሳካም፣ ተመለሱ። አሁን ግን መሸሻ ኤርትራ በሰላም ሄደው ጥገኝነት ከውጭም መሳሪያ የሚያገቡበት መንገድ አግኝተዋል። ከኤርትራ ጋር ስምምነት በመፍጠራቸው እንደገናም ተጨማሪ ኃይል ሱዳን ጋር ግንኙነት ፈጥረዋል። ስለዚህ ወያኔና ሻዕቢያ ሱዳን ሶስቱ እንኳን ጥምረት ከፈጠሩ ትልቅ ኃይል ገነቡ። እንደ ድሮ የምናስበው አይደለም። የኢትዮጵያ መከላከያ እኮ ፋኖ ባይኖር ኑሮ ስልታዊ አፈፍግ እያለ መሳሪያው እግሩ የጎተተ ታንኩ ያስረከበ ነው ወደ አዲስ አበባ ሲመጣ የነበረው። የፋኖ ትግል ሄዶ ነው መክቶ አሸንፎ ድምጥ ማጣቸው አጥቶ ወደ ትግራይ እንዲገቡ ያደረገው። የምንድነው የምንወሻሸው? ለምንድነው ለኢትዮጵያ ሕዝብ የምናስብ ከሆነ አብይ እንዲቀጥል ሳይሆን ከአብይ የበለጡ መሪዎች ኢትዮጵያ ውስጥ አሉ። ብዙ ምሁራን ውስጥ ለውስጥ የሚሰሩ ምሁራን አሉ። ስለዚህ ሐሳብ አፍልቀን በሐሳብ ተማምነን ችግር አለ፣ ችግሩ እንዴት እንፈታዋለን? what the main point how gonna solve the problem inside the country ያለውን የችግሩ መፍትሄስ ምንድነው? what is ችግራችን መጀመሪያ ምንድነው ብለን ችግሩ ማወቅ መቻል አለብን። ችግሩ ካወቅነ በኋላ ነው መፍትሄው የምናገኘው። ችግሩ ሳታቅ አድበስብሰህ መፍትሄ ልናገኝ አንችልም። እውነቱ እኮ ይታወቃል። 20 ሚሊዮን የአማራ ህዝብ ኦሮሚያ በትብሎ በተከለለው አዳፍነህ ይዘህ ስትፈልግ ትገለዋለህ፣ ታፈናቅለዋለህ፣ ታሳደዋለህ። ለምን ይርታቸው ብሔርተኛ ሆንክ ልትለይ አችልም። ከዛም አልፎ ተርፎ ወለጋ ሲገደል የነበረ ቀርቶ አማራ ክልል መጥተው ሴቶች ተደፈሩ። ከ2000 በላይ ሴቶች በኢንተርናሽናል ኮሚኒቲ ሁላ ተመዝግቦ ፕሩቭ የተደረገ መከላከያ እንኳን እየደፈረ እጅ በእጅ የተያዘበት ማስረጃ የተገኘበት ለወደፊቱ ወደ ፍርድ የሚቀርብበት መንገድ አለ። ስለዚህ አሁን እንቅፋት የሆነው ሚሊሻው ምናምን ወንድም ገለ ምናምን ሲል ነበር ዋንገሬ። አሁን እኛ እንቅፋት የሚሆነ ደንጃ የጠረክ ካልሄድክ መሰናክል ይሆናል፣ ይጥልሃል። ማንኛውም አብይ ለማዳን ስርዓቱ ለማዳን የሚታገለን ለምን ወንድሜ፣ አክስቴ፣ አጎቴ፣ እናቴም ለምን አትሆንም? ካልሆነ ስራውን ሰክሰስል መሆን አንችልም፣ ማሸነፍ አንችልም። ትግላችን ከንቱ ነው የሚሆነው። ከከንቱ ነፃነት የምናመጣው ጠላታችን አማራ ይሁን ውራጌ ይሁን እዛ ያለው ውስጡ የመጣውን ኃይል በሙሉ የመታን እያጸዳን ኃይላችን እየገባን እንደገና ትልቅ ገበያችን እኮ መሳሪያ የምናገኘው ከመንግስት ነው። ከአድማ በታይ ከሚሊሻ ከመከላከያ ሰራዊት መሳሪያ እየተቀበልን ነው። ከነሱ ጥይት መንግስት ሄዶ ከሌላ ሀገር ተበድሮ ያመጣዋል። በኢትዮጵያ ስም እኛ ተቀብለን በመንግስት እንወጋበታለን። ስለዚህ የት እናገኛለን? ይህ ወንድሜን አብይ ሊያስቀጥልን ዘላለም የአማራ ህዝብ ባራስ አድርጎ ሊመራ የሚፈልገውን ካልገደልኩ እንዴት አድርጌ ነው 4 ኪሎ ገብቼ ለመላው የኢትዮጵያ ህዝብ ተስፋ የሰጠነው እናሸንፋለን ብለን ጨለማ እንዲሆንበት እንደገና የኢትዮጵያ ህዝብ ቤቱ ተፈናቅሎ ጅብ ለምዶ የሰው ስጋ እየተበላ ጅብ ለምዶ አሁን በህይወት ያሉትን ወጣቶች እንኳን በሆነ ክልል ላይ አይቻለሁ። ልጁ ወደ ትምህርት ቤት ብቻው መሄድ እንደማይችል መንገድ ላይ እየቀማ እየበላ እንዳለ ኢትዮጵያ የሰው ስጋ ለምዷል። የኢትዮጵያ ጅብ አዳምጥ፣ መረጃው አዳምጥ። አማራ ብቻ አይደለም። አንድ ጊዜ እንደዚህ አይነት ነገር አቁም። ኢትዮጵያ ውስጥ የሰው ስጋ የሚበላ አይነት ወሬ ምን አይነት ወሬ ነው? ጅብ እኮ ነው ጅብ ነው እንደ የምትለኝ? አዎ ጅቡ ለምዶ ህፃናት ወደ ትምህርት ቤት ሲሄዱ እየያዘ እየበላ ለምዶ ጅቡ እኮ ነው እያልኩ ያለሁት። ሬሳው በየቦታው የሚሞተውን እየበላ አሁን ሰው ፈርቶ ጅብ ሰውን አይቶ አሸሽ። አማርኛ እኮ ነው እሱ ነው እኮ ችግር ዋነኛ አፍን የፈታበት ቋንቋ አማርኛ ነው። ይርታቸው ሌላኛው ቋንቋ አለ። አንተ ነው ያጣመምከው። በኔ ላይ ሲሆን ምላስ
ስለሚረዝም ቶሎ ብለው ወደ ቸኩለህ ወደዛ ገባ። እኔ ጅብ ብያለሁ። ጅቦች ሰው መብላት ስጋ ለምዶ እጅብን ያልከው እጅብ ስትል እኔ የታጀበ ነገር ነው የመሰለኝ። ጅቦች ነው ያልኩኝ። እሺ ስለዚህ እንደ አሁንማ ምላሴ ላይ እኮ በቃ ትልቅ እንቅፋት ይሆን ካቸገርክ እኔ አንተ ያልሆነ ደግሞ 2 ደቂቃ ጨምረ ይላል። ይታ ሺህ ዓመት አይደል 2 ደቂቃ ጨምረ ይላል። አይ ይበቃኛል፣ የቀለድኩ ነው። ምን ችግር የለም። አሁንም እንትን እላለሁ። ፖላይት ኢዝ ሜን ፖይንት ምንድነው? ፖዚቲቭ በሆነ መልክ ከያዝኩ ትግላችን ተጠናክሮ አሁን ብዙ ሰዎች የማይወዱኝ አሉ፣ ግን የአማራ ትግል እያዳመጡ ነው ያለው። ቅን ሰዎች መሆናችን ከእውነት እድሜም ማንነትም እንደማይገድበን አማራ እየተወደደ ስላለ አሁን 60 ዓመቴ 61 ዓመቴ እየሄደ ነው። እኔ ትግል ከጀመርክ ነው ከተወለድኩ ቀን ጀምሮ ነው። እኔ የ60ዎቹ አልነበርኩም፣ የደርግ ባለስልጣን አልነበርኩም። 60ዎቹ የሚባሉት እነ መራራ ጎዴና እነ ለንጮ ባቴ እነ ለጫው ምናምን እነሱ ናቸው። እነ ብርሃኑ ጁላ እነሱ ናቸው። ዋንጋሬ ከነሱ ጋር ከፍ ሊያደርገኝ ይፈልጋል። እኔ በዛ ሰዓት እኔ ብኖር ኑሮ ሌላ ነው። 60ዎቹ አንተን ከቤት አቅፈህ እየሞቅባቸው እየተዝናናባቸው እነሱ በውሸት የፈጠሩት ትርክት ይዘህ አሁን እኔም ወደዛ ልታስጠጋኝ ፈልገህ ከሆነ ተሳስተሃል እያልኩ ነው ያለው ወንድሜ። ትክክል አይደለም። ኦነስትሊ ስፒኪንግ ያ አያናም ልቡ ሳይቀር ተመልጧል፣ ጠጉሯ ተመልጧል፣ ልቡ ነው የቀረው። ስለዚህ እኔ ጠጉሬም አልተመለጥኩም። እሱም ህፃን ወጣት መስሎ በየቀኑ ስራ የለውም 24 ሰዓት ነው ቲክታክ የሚውለው። እኔ የሰራሁ ምኖር ሰው ነኝ፣ ጡረታ አልወጣሁም። ስለዚህ አትጨነቁ። አማራ ነፃ ሲወጣ እኔ የምፈልጋት የኢትዮጵያ ቴሌቪዥን ውሸት ያስተማረ የኢትዮጵያ ህዝብ በውሸት ንጉስ በለን መንግስት አምጥቶ የሚያደርገው የውሸት ፖለቲካ እሱን ይዘን ማስተካከል፣ እውነተኛው ታሪክ መጥፎ ማን እንደነበር ለህዝቡ ለማባላት ሳይሆን እውነቱ ይዞ መማር አለበት። ወጣቱ እኮ አሁን እውቀት አንሶት አይደለም፣ ግን ዘረኛ ነው። እውነት አይነ አማራ እየሞተ የለም። መከላከያ እስክታ የመጣ በአማርኛ ፋኖ ያሸንፋል እያለ አልተሸነፈ አልተያዝም አለ ያሸንፋል ይላል። እንደዛ እያለ ያስጨርሰዋል። ርህራሄ ያለው ማህበረሰብ ስለሆነ እኮ ነው ማርኮ በህይወት የሚያሳየው ለቤተሰቦቹ እየላከ ገንዘብ እየሰጠ የሚልከው እኮ ኢትዮጵያውያን ስለሆኑ ለኢትዮጵያ ህዝብ ስለምናዝን ነው እንጂ እንደሌላው እኮ መድፋት አቁቶን አይደለም። ስለዚህ ህዝባችን ወገኖቻችን ናቸው፣ አትግደሏቸው፣ ለወደፊት ኢትዮጵያ መምራት ይችላሉ ብለን ነው እንጂ እያረዱ ከሚጥሉን ሰዎች የመጥ ማህበረሰብ መጣል እንደዛ ይቻላል፣ ግን አናደርገው። ኢትዮጵያ ይርታቸው። እሺ ደቂቃ አልቋል። እሺ ታንኪ ይርታቸው የሚጠላለ ግን አይ ዶንት ኖ ይርታቸው የሚጠላ ሰው ያለ አይመስለኝም እዚህ ቲክቶክ ላይ። ይርቴ ከልብ እናመሰግናለን። ይርታቸው ትንሽ ብቻ መሀል ላይ የምትናገረው ንግግር መሀል ላይ የምትጨምራቸውን አንዳንድ ህዝብን ምናምን እሱን በአጸያፊ ንግግር የምትገልጸውን ነገር ብቻ እሱን አስተካክል። በተረፈ በጨዋ ቋንቋ ሰዎችን ሞክ የምታደርግበት መንገድ በጣም ነው ለሁላችንም የሚመቸን። ቴንክ ዩ ይርታቸውን ከልብ እናመሰግናለን። ከይርታቸው በኋላ ማን ነው? ዘራቆብ ነው። ዘራቆብ ወይኔ ያቸው ዘራቆብ እኔ ነኝ። ዋንጋሪ ነው መሰለኝ። ዋንጋሪ ነው። ኦኬ ዋንጋሪ ከሌለ ኧረ እኔ ነኝ። ኦኬ ዘራቆብ ከዛ ዋንጋሪ ሲያወራ ነበርኩ። አይ ኤኒዌይስ ምንድነው እኔ አያና ከሚለው ነገር ጋር በብዙ ሀሳቦች አልስማማም። እኔ አሁን ለምሳሌ አንዳንዴ እዚህ ቲክታክ ላይ የሚወራው ስፔሻሊ በብልጽግና በኩል ብልጽግና ልክ እንደውም ከዚህ በፊት ህወሓት በነበረበት ሰዓት ላይ እንደውም ሀገሪቷን በደንብ ኦፍኮርስ እሱ ህወሓት በሚፈልገው ወይ ሀገሪቷን በስነስርዓት ተቆጣጥሯታል ብዬ ያስባል። አሁን ግን ብልጽግና ከመጣ በኋላ ግን ሀገሪቷን በሚገባው ሁኔታ ተቆጣጥሯል። አሮን ቲንክ የተቆጣጠረ አይመስለኝ። አሁን የምናያቸው አርቲፊሻል ነገሮች አሉ፣ ብልጭልጭ ነገሮች፣ በተለይ አዲስ አበባ ዙሪያ ላይ ምናምን ብልጭልጭ ነገር ልናይ እንችላለን። ከዛ የዘለለ ግን በሀገሪቷ የመጀመሪያ የመንግስት ስራ ሀገሪቷን በሰላም አስተዳደር። ኢትዮጵያ ውስጥ ሰላም የሚባል የለም፣ ሞር ጦርነት ነው ያለው በየቦታው። ኦፍኮርስ በዚህ በጦርነት መካከል ምርጫ ሊያደርግ ይችላል። ምርጫው ግን ትክክለኛ ምርጫ ነው ወይ? እሱን ወደፊት የምናየው ሊሆን ይችላል። ተፎካካሪ ፓርቲ በሌለበት ሰዓት ላይ
ምርጫ ይኖራል ብዬ አላስብም። ይሄንን ሪያሊቲው መጋፈጥ አለብን እና ስለ ምርጫ ቅድም ሲወራ ስለነበር ምርጫው ራሱ ቢደረግ ይደረጋል። ምርጫው ይሄ አትወርታቸው ምናምን የሚያወሩት እንትን ይሄ ምርጫ አይደረግም ምናምን 80% ምናምን የሚባል ነገር መደረጉ የማይቀር ምርጫ በየቦታው ይደረጋል። የተወሰኑ ቦታዎች አማራ ክልል ላይ ይደረግ ይችላል። ገጠራማ ኤሪያዎች ላይ የተወሰኑ ቦታዎች ላይ እንትን ኦሮሚያ ክልል ገጠራማ ኤሪያዎች ላይ በተለይ ምዕራብ ወለጋ በኩል ላይ ይደረግ ይችላል እና ሌሎች ቦታዎች ላይ ትግራይ ክልል ላይ ይደረግ ይችላል። ሌሎች ቦታዎች ላይ ግን ማጆሪቲ ቦታዎች ላይ ምርጫ ይደረጋል። ግን ምርጫው ላይ ግን ተፎካካሪ ፓርቲው አለ ወይ ብለን ደግሞ መነጋገር አለብን። ያለው ማን ነው ተፎካካሪ? ኢህአፓ የሚባል ፓርቲ ሰው እንኳን በስነስርዓት የማያውቀው ኢዜማ ነው ሊፎካከር የሚችለው? አብን ነው ሊፎካከር የሚችለው? ማን ነው ሊፎካከር የሚችለው? ስለዚህ እርስ በራስ ነው ምርጫ የሚደረገው እንጂ ትክክለኛ ሌጂቲመንት የሆነ ምርጫ አይደለም። ይህንን ሪያሊቲው መጋፈጣል። እንደውም ምን አቅም አላቸውና ነው? ምን ባጀት ነፍ አቅም የላቸውም። በየቦታው አሁን ለምሳሌ በመንግስት ደረጃ ኦፍኮርስ ሄደህ ማዳበሪያ እየሰጠ ምናምን ምርጫ ልትቀሰቅስ ትችላለህ። ግን ኢትዮጵያ ምድር ላይ አንተ እስከምታውቀው የፖለቲካ ውስጥ ከገባበት ጊዜ ጀምሮ ትክክለኛ ምርጫ የተደረገበት ጊዜ መቼ ነው? በቅንጅት ጊዜ እንደውም ክሎሰስት የምትለው ትክክለኛ ምርጫ በቅንጅት ጊዜ ክሎሰስት የምትለው እኔ አሁን ያለውን ምርጫ ኦፍኮርስ ሀገሪቷ እስከምትረጋጋ ድረስ ምናምን ተብሎ ራሱን በኢህአዴግ ጊዜ የጨረባ የሚሆን የምንም ምርጫ ሲሳተፍ የነበረ ፖለቲከኛ ነው የፖለቲካ ፓርቲ ምርጫ ስሜት ውስጥ ትገባለህ። አሁን ምርጫ ስትወዳደሩ በኢህአዴግ ጊዜ አላለ ታጣቂ ቡድን ቅንጅት አትሊስት በየዛን ጊዜ ቅንጅት አለ ትክክለኛ ፍትህ አገኘ አይደለም። ፍትህ ግን ምንድነው አትሊስት የሆነ የምርጫ ስሜት ውስጥ የሆነ ቅስቀሳው ምናምን የሆነ ስሜት ውስጥ ምናምን ትገባል። አሁን እኮ ተቃራኒ ይዛ አሁን ኢቭን እውነቱን እናውራ ከተባለ አሁን እርስ በርስ በኢህአዴግ ጊዜ ሲሳተፍ የነበረ ፖለቲከኛና የፖለቲካ ፓርቲ አሁን ከኢህአዴግ ጊዜ ምን የተለየ ነገር ስላለ ነው አንሳተፍ? ኢትዮጵያ ውስጥ ሰላምም የለም፣ ብቁም አይደሉም ሰዎቹ። የሚመጡት ሰዎች ለምርጫ ብቁ አይደሉም። አነስተ እናውራ ከተባለ ብቁም አይደለም። የሚመጡ ሰዎች ወደፊት ለፊት እየመጡ ያሉት ብቁ የሚሆኑ ሰዎችማ ይዘር ተሰደዋል፣ ወደ እስር ቤት ናቸው ያሉት። አንደኛ። ሁለተኛ ሰላም የለም ኢትዮጵያ ውስጥ። እንዴት አድርጎ ነው አሁን ለምሳሌ ምርጫ እጩዋለን እንበል አማራ ክልል ውስጥ አሁን ለምሳሌ ብቁ ማለት ነው አቅም የላቸውም፣ አቅመ ቢስ ናቸው። አሁን ባለፈው ዕለት ምርጫ ክርክሩን አይቻቸዋለሁ። አብዛኞቹ ሲከራከሩ የነበሩት እኔ ብዙም እንትን እዚህ ቲክታክ ላይ ያለ ዋንጋሪን ከነሱ ይበልጣል። እዛ ላይ ከሚከራከሩት ልጆች እውነት እናውራ፣ ሰው ማሳመን እንኳን የማይችሉ መሀይም ጥርቅም ነው የተጠራቀመበት። ስድቡን ተውና ሌሎች ታዲያ ለምንድን ነው የማይወዳደሩት? ምርጫ ላይ መጥተው ለምንድን ነው የማይሳተፉት? ምን መንግስትን ተቃርኖ ከዛ በኋላ እስር ቤት ይግቡ? ሴፍቲ እኮ የለም እኮ ኢትዮጵያ ውስጥ እኮ አይደል? አሁን ለምሳሌ እውነቱን ባለፉት 27 ዓመታት ነው እንትን ገብቶኛል። አሁን እኔ ባለፉት 27 ዓመታት የጨረባም ይሁን ኢህአዴግ በነበረበት ጊዜ ምርጫ ሲሳተፍ የነበረ ፖለቲካ ፓርቲ አንሳተፍም ብሎ አንድም ቀን ተናግሮ ወይም ሪዛይን ያላደረገ የፖለቲካ ፓርቲና ፖለቲከኛ አሁን ካለፉት 27 ዓመታት ምን የተለየ ነገር ኖሮ ነው? ማነጻጸር አለ ባር ባለፈው ተሻለ ነበረ። ለመቀስቀስ ራሱ ሰላም የለም ኢትዮጵያ ውስጥ ሰላም የለም። እንዴት አድርጎ ነው የሚቀስ? አንድ ሰው ከአንድ ቦታ ወደ አንድ ቦታ ከአዲስ አበባ መውጣት የማይችል ከአዲስ አበባ ወደ ሆነ ቦታ ስትሄድ ትታገታል። መውጣት የማይችል አማራ ክልል ውስጥ ከአንድ ወረዳ ወደ አንድ ወረዳ በሰላም የማትሄድበት ሀገር ላይ መጥቼ ምርጫ ልቀስቅስ ብትል ኦነግ አናትን ነው የሚልህ ከጀርባ። እውነት እናውራ ከተባለ ስለዚህ ኢቨን እኔ እንደውም ሰርፕራይዝድ ነኝ እንደውም ምርጫ ራሱ መኖሩ። ኦፍኮርስ አብይ አህመድ ምርጫውን ይፈልጓል። በፖለቲካ ዘንድ ስታዩ ትክክል ነው የሚያደርገው። ሌጂቲማይዝ መሆን አለበት የግዴታ ምንም ነገር ለማድረግ ካለበለዛ ህገወጥ መንግስት ነው ሊባል ነው። ስለዚህ ሳይወድ በግድ ምርጫውን እኮ አሸንፋል እኮ እኔ እኮ እንትን እያሉ ምርጫ ይሄ አሁን አቶ ይርታቸው የሚያወሩት ምርጫ አይደረግ የሚባሉት ውሸት ነው። ምርጫ ይደረጋል። ይሄ 80% እኔ የፋኖ ደጋፊ ነኝ። አፋብንን አልደግፍም። አፋብን 80% አይደለም 15% ቦታ አልተቆጣጠረም። አሁን ጫካ ውስጥ ነው ያለው። ምንም ይሄ ውሸት መዋሸት የለበትም። የትኛው ፋኖ አንተ የምትደግፈው? ፋኖ ማለት የአማራ ወርስም ነው። እነሱም ይናገራሉ። አፋብን በሉ ነው የሚሉት። አማራ ፋኖ ብሔራዊ ንቅናቄ ሌላ ሁለተኛም ድርጅት እኔ ፋኖ ጀነራል ፋኖ የሚለው እኛ ፋኖ ማለት የአማራ ወልስ ነው። ታጣቂ ቡድኖች ሊኖሩ ይችላሉ። አሁን ለምሳሌ እንደዚህ ድርጅቶች አሉ። ልክ አሁን ለምሳሌ ከዚህ በፊትም ስናወራ የነበረው ወያኔ የሚባለው ለምሳሌ ወያኔ አሁን አፋብን ስፖክስ ፐርሰን አላቸው፣
ኖ ድርጅቱን አልደግፉም። ድርጅቱ አልደግፉም። የእናንተ ፋኖ አንተ እንደዛ አይደለም። አሁን ድርጅት ማንን ድርጅት ትደግፋለህ ነው ማለት ያለብህ እንጂ ፋኖ ከሆነ ድርጅት ነው የምትደግፈው። እኔ ድርጅት አሁን በዚህ ሰዓት የምደግፈው ድርጅት የለም። ፋኖ ማለት የአማራ ወልስም ፋኖ ማለት አሁን የመጣ አዲስ የመጣ አይደለም። የዛን ጊዜ በጣሊያን ወረራ ጊዜ ነበር። አንተ ፖለቲካ አንተ ታጣቂ ቡድን ነው የምትደግፈው ወይስ ምንድን ነው የምትደግፈው? ኤኒቲንግ የአማራ ነፃ የሚያወጣ ካለ ደግፋል። እንዴት ነው ነፃ የሚያወጣ አካል ማን ነው? በፖለቲካም ሊሆን ይችላል በምንም ነገር። አሁን ለምሳሌ አፋብን እንደ ድርጅት መዋቅሩን አልደግፍም። ቢከስ ከጀርባ ያሉ እንትኖች ስራ እዛ ውስጥ ያሉ ግን ታጣቂ ቡድኖች የምደግፋቸው አሉ። ያው አመራሮች አሉ። ያው የምደግፍ እነሱ ከዛ ውስጥ ከመጡና ሌላ ድርጅት ከመሰረቱ እሰየው። ከዛ ውጭ ግን ይህንን አፋብን የሚባለው ድርጅት መዋቅሩን አልደግፍም። መዋቅሩ የህወሓት ድርጅት ነው ብለን ነው የምናስበው። ከጀርባ ህወሓት የምዘውረው ነው። እኔ እዚህ ጋር ብልጽግናን እየተቃወምኩኝ ህወሓት የምዘውረውን ድርጅት አልደግፍም። ግን ፋኖ ማለት ግን የአማራ ወርስም ልክ አሁን ለምሳሌ ወያኔ ማለት የህወሓት አይደለም። ወያኔ የትግራይ እንትኖች የሚታገሉበት የወርስም ነው። ወያኔ እሱ ገብቶናል። ስለዚህ ፋኖ ማለት የአፋብን ብቻ አይደለም። አሁን ለምሳሌ እኔ ቅርጽ እንድታስይዝ ነው። ትርጉሙን እኮ አይደለም። ትርጉሙን እኮ ማንም ያውቃል። ወያኔ ማለት ትግል ነው። ትራዲሽናል ፋይቲንግ፣ በወጣቶች መካከል የሚደረግ ፋይቲንግ ነው። ምንም ሌላ ነገር የለውም። አሁን አፋብን ለምሳሌ ዘመነ ካሴ፣ አስረስ ማረ ዳምጤ ስፖክስ ፐርሰን አላቸው። እስክንድር ነጋ ፖሊሲ ዋና መሪ ነው። በቃ በተዋረድ አላቸው። እዚህ ጋር 13 ሰዎች አሉ። አፋብን ቅርጽ አላቸው። ደግሞ ወደ አንድ መጥቷል። ልክ እንደዛ እና አንተ የምትደግፈው ምኑን ነው? እኔ ግለሰብ ድርጅት መጀመሪያ እኛ ድርጅት ደጋፊ አይደለም። ድርጅቱ ገና በስነስርዓት እኛ አንድ መዋቅር መጥቶ በስነስርዓት ድርጅት ይሸተል። አሁን ለምሳሌ በፋኖ ደረጃ ካልክ ልክ አሁን ለምሳሌ ኦነግ አሁን ልክ ኢትዮጵያ ውስጥ ሲመጣ ቄሮ የሚባለው ሙቭመንት የዛን ጊዜ ኢትዮጵያ ውስጥ በተደረገበት ሰዓት ላይ ቄሮ ግማሹ ቤት የገባለ ግማሹ ቄሮ ሙቭመንት ነው። የኦሮሞ የሚታገሉበት ድንጋይ እየወረወሩ ሊሆን ይችላል፣ በሰላምም ሊሆን ይችላል። እኔ ሰላማዊ ነው ብዬ አላስብም። ድንጋይ እየወረወርክ ሰላማዊ ነገር ስለሌለ ላስረዳህ ሙሉ ደቂቃ ስጣለሁ። እኔ በደግፈው ይሄን ትግል ነው። ማኒፌስቶ ይሄ ነው። ከዚህ አንስቶ እኛ እኮ ራሳችን ድርጅት ነው። እኛማ የራሳችን ድርጅት አለ የምንታገልበት ድርጅት። መሬት ላይ ግን አሁን ለምሳሌ ፋኖ መሬት ላይ የእናንተን ትግል የሚያራምድ ኃይለው የትኛው ነው? እኛ ታጣቂ ቡድን እኮ እኛማ ከውጭ ሆነን ፖለቲካ የምንሰራ ነው። እኛ ፖለቲካ ናሬሽን መገንባት ናሬሽን እንትን ማለት ነው እንጂ መሬት ላይ ወርደን ፖለቲካ ፓርቲ የምንወዳደር አይደለም። እኛ የምንሰራው ታጣቂ ቡድኖች ጋር ትሰራላችሁ። መስራት ባለብን ሰዓት እንሰራለን። ስለዚህ እዚህ ጋር በሰላማዊ መንገድ የምታገሉ ፓርቲ ናቸው። እኛ ፓርቲ አይደለንም። እኛ ንቅናቄዎች ነን። ፓርቲ አይደለም። አንዴ ላስረዳ፣ አንደርስታንድ እንድታደርገው ግልጽ አድርጉልኝ። ዋና አማራ ምንድን ነው? እኛ የራሳችን የሆነ ራሳችን አደረጃጀት ንቅናቄ ነን። ራሳችን የሆነ እዛ መሬት ላይ ምንድነው? አምታታው በከተማ እኮ ሆነብን እኮ ጎበዝ። ወደ እንትኑ ጋር እንዳይመጣ አሁን ለመሰለ ፉል ታይም ኖ ግልጽ ማድረግ አለብህ። አንዴ ተዋክበን እያለፍን እኮ ተቸገርን። አጥርተን እንለፍ። አንዴ እኮ ቴዲ ወደዛ ሀሳቡ አሁን ምንድነው ከዋና ሀሳቡ ሰላማቅ እኮ ነው። ቆይ አንድ ጊዜ መናገር ማትፈልገው ነገር ካለ እኔ መናገር ማትፈልገው አሁን ለምሳሌ ቅድም ታጣቂ ቡድን ጋልክና እሱ አሁን ለምሳሌ ያተርም ቶታሊ ዲፍረንት ነው። ቢካዝ እኛ ድርጅት አለ፣ የውጭም ድርጅት የተመዘገበ ድርጅት ምናምን አለ በሌላ አካልና ስለዚህ ምንድነው እሱ በሌላ ኢነሰንስ ነው። ግን ምንድነው እኔ እያልኩ ያለሁት ምንድነው መስራት ባለብን ሰዓት ላይ መሬት ላይ ማገዝ፣ በተለይ ሂውማን ራይት እንትን ላይ ማገዝ ባለብን ሰዓት እናደርገዋለን። እሱ ራሱን የቻለ ግን እኛ ፋኖ ማለት የአማራ ወልስም ኤኒባዲ መጥቶ ለማህበረሰቡ የተደራጀ ቡድን ፋኖ ነው። አሁን ለምሳሌ ቅድም ቄሮን ያነሳውበት ምክንያት አለቃታ የመዝገበ ቃላት ላይ እናንተ ትግል የትኛው ነው የሚለውን አንደርስታንድ የትኛው ፋኖ አልከኛ? አስር እኮ ነው እየጠየቅኛለሁ። የትኛው ፋኖ ስትለኝ ፋኖ ማለት የትኛውን ድርጅት ነው? እሱ ሌላ ነገር ነው። አሁን ቅድም አያና ጋር የምስማማው ምንድነው አፋብን በሉ ያለው ትክክል ነው። ቢካዝ ፋኖ ሲባል ቅድም ፋኖ ሲቀጠቀጥ ፋኖ ማጆሪቲውን የአማራ ህዝብ እኔ አሁን ቄሮ እያልኩ እንትን በል ምንም አመጣው ነገር የለም። ድርጅት የለውም።
አሁን ለምሳሌ ቄሮ ብለህ ይሄ ነው መሪው ብለህ ልታመጣው የምትችለው አንድ ግለሰብ ሴም ቲንግ። አሁን ለምሳሌ ፋኖ ማለት እንደዛ አንድ ግለሰብ ይሄ ነው መሪው ብለህ ይዘህ ልትመጣለት የምትችለው አንድም ሰው የለም። ፋኖ አሁን ለምሳሌ በፋኖ ውስጥ የነበሩ አፋብን ታጣቂ ውስጥ የገቡ አሉ። አፋሃድ ሆኖ አፋሃድ የሚባለው ስትል እኛ ሪኮግናይዝ እናደርገዋለን። ባይዘ የተደራደረ ቡድን አለ። አፋሃድ ነኝ ብሎ ተደራድሮ ልክ እንደ አፋብን ሪኮግናይዝ የምናደርገው አሁንም እንትን ያልተበተነ ቡድን አለ። አፋሃድ ብሎ ተቀምጦ ሌሎችንም እንደውም እየሰበሰበ በሰላም እታገላለሁ ይላል። ግን እግዚአብሔር እንዴት አድርጎ እንደሚታገል እየሰበሰበ ያለ ቡድን አለ ብለን እናስባለን። ሪኮግናይዝ እንደ ሌሎቹ አሁን መተን አፋብንን ሪኮግናይዝ አናረግም አንልም። ተደራድሯል፣ የስ ሪኮግናይዝ እናደርግለታል። የምንጠቀምበት ነገር ስላለ አፋር በዚህ በኩል ቤቱ ይገባል። አሁን በዛው ሚሊሻም ደግሞ ቆራጡ የሚባል ደግሞ ሚሊሻ ውስጥ ሆኖ ደግሞ ይገባል። ስለዚህ ፋኖ ሁሉም ቦታ ነው ያለው። አፋብን ውስጥም አለ፣ ልዩ ኃይል ውስጥም እንትን አሁን ያለው አድማ ብተና ውስጥም አለ፣ አፋሃድ የሚባሉ ቡድን ውስጥም አለ። እንዳዝ ሴም ቴሌ እኛ ጥቅማችንን አሁን ለምሳሌ ልክ ወደ ወልቃይት ጋር ራያ ጋር ስመጣ ህዝቡ ግን ይሄን ያውቃል። እንዴት ያውቃል? ያውቃል። አሁን የምትለው መሬት ላለው ህዝብ እንዲህ የምታወራው ነገር ያውቃል። እየሆነ ያለው ነገር በደንብ ነው እንጂ የሚያውቀው። ኦኬ አሁን ምን እንደሆነ ታውቃለህ? እኛ አሁን ለምሳሌ የምንደግፈው ስትለኝ አሁን ራያ ጋር ሲሄድ እኔ እዛ ጋር ከህወሓት ጋር አሁን ለምሳሌ ውጊያ ቢደረግ መደረጉም ስለማይቀር እዛ ጋር አሁን ለምሳሌ ራያ ዘብ የሚባል የተደራጀ አለ። መንግስት ነው እያደራጀ ያለው። አሁን መከላከያዎች ናቸው እያደራጁ ያለው። ያንን ደግፋለሁ። ግልጽ ነው የምናገረው። እኛም እንደ አንድ አማራ ግልጽ ነው። ልክ አሁን ወደ ወልቃይት ጋር ስትሄድ ተገዝ አለ የሚባል ነገር ለምሳሌ መስመር ላስይዝ ነው ዘራቆ ችግር የለውም። አንተ ፕሮፓጋንዳ የመስራት ሙሉ መብት የተጠበቀ ነው እንደምታውቀው። ችግር ለዛ ነው የቤት ይመቸኛል። ሙሉ ደቂቃ ሰጥህና ግን የሆነ ለአድማጭ ተመልካቾች ቅርጽ ያለው ነገር እንትን ስለፈለኩኝ ነው። ጽምዶ የሚባል ነገር እንዳለ ታምናለህ? እንደዚህ እያደረጉ ነው ብለህ ተጠረጠራለህ? የሚታዩ ነገሮች አሉ ብለህ ታምናለህ? በዛ ዙሪያ ላይ ያላቸው አመለካከት ምንድን ነው? እሱ ጋር ልመጣልን ነው። እሱ ጋር እኮ ልመጣልን ነው። ወደዛ ጋር እየተንደረደርኩ ነበር ነው። ስለዚህ አሁን እኔ ቅድም ያልኩ ምንድን ነው፣ አሁን ልክ በየቦታው የምንደግፋቸው ቡድኖች አሉ። አሁን ምንድን ነው ጽምዶ አለ ወይ ካልከኝ በደንብ ነው ያለው ጽምዶ። ግን ምንድን ነው የተጻመደው? ግን ትግሬና የትግሬ ፖለቲካና የኤርትራ ፖለቲካን የተጻመደው እዛ ውስጥ ያለው አፋብን የሚባለው አደረጃጀት ፋኖ አይደለም የተጻመደው አፋብን የሚባለው አደረጃጀት የተጻመደው ግን ጁኒየር ፓርትነር ነው፣ ከስር ነው እታች። አሁን ለምሳሌ ዶሜስቲክ እንትኖች አሉ። ዶሜስቲክ ውስጥ አሁን ለምሳሌ ያለው ጉምዝ ታጣቂ እኩዮች ናቸው እነዚህ። አሁን ጽምዶ ብላቸው እኩል አታርጓቸው። ከትግሬ ፖለቲካ ከትግሬ ምንድን ነው የሚባለው ኢሊቶች እዛ ከተሰበሰቡትና ከኤርትራ ኢሊት እኩል አይደለም የተቀመጠው ታች ረድፉንም በደንብ እያረጋል። አፋብን እኩልነቱ ከኦነግ ጋር ከጉምዝ ታጣቂ ጋር ከቅማንት ኮሚቴ አገው ሸንጎ እነዚህ አራቱ እኩል ናቸው ያሉት። እነዚህ አራቱ እኩል ናቸው። ከላይ ደግሞ ጽምዶ ኢቨን ቋንቋ ራሱ ጽምዶ የምትለው ትግርኛ ነው። እኛ ጥምር ጦር እሱ ልትለው ትችላል። ቋንቋ ትግርኛ። ስለዚህ እኛ አማራ ትግርኛ ተናጋሪ ማህበረሰብ አይደል። እነሱም በግልጽ የሚነግሩ ባንዲራ እየሰበሰቡ ሲያወሩ የሱዳን ላይ የሱዳን ባንዲራ አለ። ከዛ በኋላ ደግሞ የሚያስቀምጡት ባንዲራ የትግራይና የኤርትራን ባንዲራ ባይዘው የሚያስቀምጡት። ስለዚህ ጽምዶ በስነስርዓት አለ። ግን እዛ ጋር ግን አፋብን የተጻመደው ግን እንደ ጁኒየር ፓርትነር እግረኛ ተዋጊ ተራ እግረኛ ተዋጊ ነው እንጂ ጽምዶ ውስጥ አልተካተተም። ይህንን ብዙ ሰው አሁን ቅድም አቶ ኤርታቸው ሲናገሩ ልክ ትላልቅ አድርገው ነው የሚያወሩት። አይደለም፣ አልተካተተም። ጁኒየር ፓርትነር እታችታቸው ነው የተካተተው እታች። ለዛ ነው እኔ አፋብንን እጸየፈዋለሁ፣ አልደግፈውም። ቢካዝ የትግሬ ተላላኪ ነው ወይም የኤርትራ የሻዕቢያ ተላላኪ ነው ብዬ ለዛ እኔ የአማራ ቁጥሩ ትልቅ 67 ሚሊዮን ብለን ነው የምናስበው። ከኦሮሞ ማህበረሰብ ቁጥር እንበልጣለን። በምንም ታምረ በጠናነጥዬ አንድ ዞን በማይሞላ ቡድን ኢሊት ማህበረሰብ አለ ኢሊት አማራ መዘውር አለበት ብዬ አላስብም። ያ የሞት ነው። እኔ አሁን ለምሳሌ አንድነት ከፈጠርኩኝ እንደዚህ በጣም የፖለቲካ አንድነት ከፈጠርኩኝ ልፈጠር የምችለው ቁጥሩ ከኔ እኩል ከሆነ ቡድን ጋር ነው እንጂ በጣም እንትን ካለ ከኔ አንድ ዞን የማይሞላ ቡድን ጋር አንድነት ፈጠራ የማመጣው የፖለቲካ ለውጥ አለ ብዬ አላስብም። ለዛ ቡድን መገረድ ካልሆነ በስተቀር። ሌላ ሁለተኛ እዛ ውስጥ ያሉ ሰዎች አቅማቸው እስከ የት ድረስ ነው ብለን እንመረምራለን። ዝም ብለን አይደለም። ኢሳያስ አፈወርቂ አቅም ልክ እንዳልሆነ አውቃለሁ። ስለዚህ እዛ ውስጥ በጥፊ እየተመታ ቁጭ የምትል ነው እንጂ አቅም ኖሮ እዛ ውስጥ ፖለቲካ ርዕዮተ ዓለም እንትን የምታደርግ። ሌላ ቅድም ሲነገር የነበረው የማነው ስሙ ተፈራ ማሞ እንትን ኤአይ ነው። ትክክል ናቸው። ትምህርታቸው ሸዋ ነው ያለው እንጂ እንትን የለም። ወደ ትግራይ ክልል አልሄድም።
መሄድም አይችልም። እስከዛ ድረስ ሂድን ብትለው አቅም በየት በኩል ነው ሄደው? ራሱ እዛ ከአንድ ቦታ ወደ አንድ ቦታ ራሱ እሱን እንትም ራሱ ህመም ነው ራሱ እሱን የቻለ መምሰላል። ሌላ ዘመኔ ያለው ዘመነ ሱዳን። ስለዚህ ማርቲን ፕሎት የተናገረው እውነት ነው፣ ትክክል ነው። እሱም ግን እንደ ጁኒየር ፎቶ ያስታውቃል፣ የቆየ እንደሆነ ያስታውቃል። ግን አይቆየም አይደለም፣ ኤአይ ነው ፎቶን ግን መገናኘታቸው እውነት ነው። ያ መገናኘትማ እውነት ነው፣ ተገናኝተዋል። ምን ሱዳን እኮ ጥይት ምናምን ተተኳሽ ይመጣላቸዋል እኮ በየሳምንቱ ይቀርባል። እሱ ኖርማል ነው። ግን አቅማቸው ግን ምንድነው? አሁን ቅድም እዚህ ሲነገር የነበር አግዝፎ ነው የታየው። በጣም ትንሽ ናቸው። ጁኒየር ፓርትነር ነው፣ ከጁኒየር ፓርትነር በላይ ማለፍ። ለዛ ነው እኛውን ለምሳሌ አብዛኞቻችን ከአፋብን ራሳችን ያገለልንበት ምክንያት ቴዲ ጁኒየር ፓርትነርስ ነው፣ አቅመ ቢስ ስለሆኑ ነው። እዛ ውስጥ ምንም ነገር መፍጠር የአማራን ጥያቄ ደግሞ አንደኛው ቅድም ስትጠይቁት የነበር እኛ የፍትህ ጥያቄ አለ። አንደኛው እዚህ ትግል ውስጥ የገባንበት ጥያቄ ፍትህ። ከፍትህ ጥያቄዎች ውስጥ አንደኛው ህወሓት ነው። ከህወሓቶችም ደግሞ ግለሰቦቹ አሁን ጽምዶ ፈጠርን ያሉት ከጽምዶ አፋብንን ጁኒየር ፓርትነር ያደርጉት ሰዎች ጋር ነው ጥያቄያችን። ያንን ቡድን ጋር ጥያቄ እያደረኩኝ ለምን ከብልጽግና ጋር ታዲያ የሚደረጉ ውሸት ነው ማለት ነው። ነገም ብልጽግና እንደዚሁ ይቅርታ ልትለው ማነውስ ደግሞ ይቅርታ የሚለው? ስለዚህ መሀል ላይ ስለገባሁ 2 ደቂቃ አለ። እኔ ምንድነው ፖለቲካው በተለይ ከትግራይ ጋር የሚመጣው ፖለቲካ ችግር አለበት ብዬ ነው የማስበው። ኢሊቱ አሁን አይደለም 4 ጊዜ የአማራን ህዝብ በድሎታል ብዬ አስባለሁ። ከዮዲት ጉዲት ጀምሮ አሁን ለምሳሌ ሁላችንም የምናምነው የአማራ ማህበረሰብ አክሱም ላይ እንደነበር እናምናለን። ከዛ በኋላ ወደ ሸዋ ሄደ። ወደ ሸዋ ሄደበት ምክንያት ለምንድን ነው? ሃይማኖት ሊያስፋፋ ነው? ምን ሃይማኖት ነው የሚያስፋፋው? ይዘኝ አይደለም። በዛ የዮዲት ጉዲት በነበረ ጨለማ ዘመን 40 ዓመት ሙሉ ጨፍጭፈው ወዴት አስገብተውታል? የዛን ጊዜ የነበሩት ኤሊቶች ሸዋ ላይ እንዲያመጣ አድርጎት። አንድ ዛሬ የአማራን ህዝብ በየቦታው ኢትዮጵያ ውስጥ ልታዩት ትችላላችሁ። የማታዩት ቦታ ትግራይ ክልል አንድም አማራ ተሰብስቦ የሚኖርበት ቦታ ሲዳማ ልታዩት ትችላለህ፣ በየቦታው ልታዩት ትችላል። ጋምቤላ ታየዋለህ። የማታየው ቦታ ግን አንድ ቦታ ማለት ትግራይ ክልል ውስጥ አማራ ማህበረሰብ ሲኖር የማታይበት ምክንያት ለምንድን ነው? ከዚህ በፊት ጨፍጭፎ ወደዛ ስለተኬደ ማስቡ እዛ ያለ ፖለቲካ መቶታል ብዬ አስባለሁ። ይሄ በ10ኛው ክፍለ ዘመን ከዛ ድጋሚ አፄ ዮሐንስ በ18ኛው ክፍለ ዘመን 1882 ላይ ጎጃም ላይ መጥቶ ከትግራይ ድረስ መጥቶ ጎጃም ላይ ቆዳችንን ገፉ ነው። እሱ ዝም አለ። 3 ምስካሪ ማምጣት ትችላለህ? በወቅቱ የነበሩ ሰዎችን ነው ምስካሪ አይደለም ግን ከዛ በኋላ ምን አደረግ 1882 ላይ እየሆነ ስላለው ማነግሩን ፓስቱን ተውትና ይሄ ከፓስት ነው። ፌዴራል መንግስቱና በቲፒኤልኤፍ መካከል ጦርነቱን ማጀመሩ ብላችሁ ማንስማማ ሰዎች የወዲህ ጉድ ትለኛል እንዴ? በእናትህ አይደለም። አማራ እኮ ጭፍጨፋ ፕሬዘንት ላይ ንገረኝ። አሁን የት ነው ያላችሁት? ይሄ ቡድን እንደማይታመን እኮ እየመጣሁልህ እኮ ነው። ይሄ ቡድን 4 ጊዜ አልኩት። በ10ኛው ክፍለ ዘመን ጊዜ፣ በ18ኛው ክፍለ ዘመን ጊዜ ኢንክሉዲንግ ወሎ ላይ መጥቶ የተደረገውን አፄ ዮሐንስ እናረቃል። ከዛ በኋላ ደግሞ ስብሃት ነጋ በ1975 ጀምሮ በኢትዮጵያ ሳይሆን በአሜሪካ አቆጣጠር ከ1975 ጀምሮ ወልቃይት ላይ የአማራ ማህበረሰብ አንጥቶ ያደረጉትን እናውቃለን። ከዛ በኋላ እሱ ላይ አላበቅ 1991 ላይ መለስ ዜናዊ ከመጣ በኋላ ሽግግር መንግስት ካለ በኋላ ያደረገው እናውቃለን። 2.5 ባይዘው አንዳንዴ የሚረሳው 2.5 ሚሊዮን አማራ እኮ የት እንደጠፋማ አይታወቅም። ጠፍቷል ነው የሚባለው፣ ግን እሱ ወደፊት የሚታይ እንዴት አድርጎ እንደጠፋ የምናየው። እሱ ብቻ ላይ አላበቅ አሁን ጦርነቱ 2000 በዚህ ሀገር በአቆጣጠር 2000 ስንት ነው? 20 ላይ እኮ የጨፈጨፉ አሁንም ወራያ ላይ እየጨፈጨፉ። ስለዚህ ከዚህ ቡድን ጋር አንድነት መምጣት አይደለም ቁጭ ብለን ልንነጋገር አንችልም ብዬ አስባለሁ። እንደ ኢትዮጵያ ወደፊት መተን የምንነጋገር ከሆነ ህወሓት የተባለ ቡድን እንዳለ አንድ ባንድ እዛ ውስጥ ያሉትን ለፍርድ ቀርበው ካልሆነ በስተቀር አሮንቲን ከትግራይ ፖለቲካ ጋር አማራ አንድነት አይደለም ቁጭ ብለን በቴብል የምናወራ አይደለም ለማለት ነው። ቴንክ ዩ። እሺ እኔ በነገራችን ላይ ጥያቄዎችን እንትምለው አንደኛ ህዝቡ ማወቅ አለበት። የፖለቲካ ፓርቲ ስትመሰርቱ ህዝቡን ከየት ይዛችሁ ወዴት ነው የምትወስዱት? ፖለቲካ እኮ እንደዛ ነው። ከኤ ወደ ዜድ እንዴት ነው የምትወስደኝ ነው እኮ የምጠይቀው። ዚግዛግም ውሰደኝ እንዴትም ውሰደኝ፣ ግን ከኤ ተነስተ እንዴት አድርገን ወደዚህ የምትወስደኝ? ችግሬ እዚህ ጋር ነው ያለው፣ ችግር ወደሌለበት ቦታ ላይ ያለ ማለት ነው። ሌላ ነገር የለውም። እሺ ከዝራ ያዕቆብ በኋላ አዲስ ልጅ ገቡ። ቴዲ በደንብ እንድንወያይ ያደርጋል። ቴንኪው በጣም አመሰግናለሁ። ግን እቀመጣለሁ እሰማለሁ። የጽምዶን ጉዳይ ምትለኝ ጥያቄ መጠየቅ ጥሩ ነው ነው የምልህ። ሞር የረሳሁትን ሀሳብ እንደው ሞር እያስታወስከኝ ነበር የነበረው ለማለት
እሺ ቴንክ ዩ ኦኬ ከዚህ በኋላ ሁለት ዙር ብቻ ይኖረንና እንሰነባበታለን። አዲስ ልጅ ገብቷል። በእርግጠኝነት የቤታችንን ህግ ባህላችንን ያውቃል ብዬ ተስፋ አድርጋለሁ። አላቅም ብዙም ወንድሜ አታውቅም? የተነሳውን አጀንዳ ሰምተሃል? ኖ አሁን ዘራ ያዕቆብ ሲያወራ ሰምቼ ነው አንዳንድ ነገር እንጂ ብዙም የቤቱንም ህግ ብዙ አላቅም። እሺ የቤቱ ህግ ሌሎቹ ሲያወሩ ኢንተራፕት አታደርጋቸውም። ብዙ ደቂቃ እንሰጥሃለን። ለቲክቶክ አዲስ ከሆንክ የምትጠቀማቸውን ንግግሮች በጣም በመከባበር ላይ የተመሰረተ በመፍራትና በመንቀጥቀጥ የምንጠብቃቸው ነገሮች አሉ። እዚህ ስቴጅ ላይ ያሉ ሰዎችን በማክበር ነው የምትገልጸው፣ እነሱም በማክበር ነው የሚገልጹ። ያ ነው የምናደርገው። ቤዚክ ነገር ነው፣ ሌላ ነገር የለውም። ኢንተራፕት ግን ዋናው ነገር ነው። ሰው እያወራ እያለ አካሄድ ትላለህ፣ እያየ ትማራለህ፣ ችግር የለውም። ሰዓት ለመቆጠብ ያህል ወደ ሊበን ሊድ ሊበን አለ ዋንጋሪ ዘለልከው ዋንጋሪ ነው ዋንጋሪ በመጀመሪያ የሊበንን ማስተካከያ መናገር ፈልጋለሁ። ሊበን ልክ ነህ፣ ሀሳብህ አይ ቲንክ ንግግሬ ነው በደንብ ያልተረዳኸኝ እንጂ እኔ የፈለግኩት ህወሓት ህንፈሽፍሽ ውስጥ ገብታለች፣ ተሰነጣጥቃለች። ምክንያቱም መከላከያ በ15 ቀን በ2 ቀን በ7 ቀን ሊገባ ይችላል። የመከላከያ አቅም አጠያቂ አይደለም፣ መቼም አጠያቂ አይደለም፣ ምንም ጥርጥር የለውም ለዛ። ነገር ግን በውጊያ አሸነፍክ ማለት ህወሓትን አሸነፍክ ማለት አይደለም። ከአእምሮ ውስጥ ማውጣት አለብህ፣ ከህዝብ ውስጥ ማውጣት መነጠል አለብህ። እሱን ለማድረግ አሁን ህወሓት የገጠማትን ፍሽፍሽ ለመከላከያ መንገዱን ይጠርግለታል፣ አሳይመንቱ በጣም ያቀለዋል ለማለት ነው እንጂ መከላከያን የሚበልጥ ኃይል የለም። እነሱ የሚጠንቀቀው ያውቁታል። ጽምዶ መፍጠራቸው በራሱ የመከላከያ ኃይል መጠንከሩ ነው የሚያሳየው። የማይግባቡ ሰዎችን ያግባባው ምቱ ነው። የመከላከያ ምት የማይተዋወቀው መንገደኛ ባልና ሚስት ያደርጋል፣ ምንም ጥርጥር የለውም። ምቱ ነው ያጣመራቸው። ኃይሉ ምንም ይታወቃል። ነገር ግን ጦርነት ሜዳ ላይ ያሸነፍክ ማለት ህወሓትን ከህዝብ ልብ ውስጥ አወጣህ ማለት አይደለም። ህወሓት ረጅም ዓመታት ከህዝቡ ጋር በቁርኝት የኖረች ልጆቿን የገበረች፣ ስለዚህ ኃይለኛ ቁርኝት ስላላት የመንግስት አካሄድ በጣም ስትራቴጂካል ነው እና አይ ቲንክ የሚደነቅም ነው የሚለውን ሐሳብ ለመግለጽ እንጂ የነ ጀነራሎቹ እዚህ መምጣት ለመከላከያ ከነሱ ጋር ሆኖ ያሸንፋል ለማለት አይደለም። በዛ ኮሬክሽን ያዝልኝ ለማለት ነው። እንግዲህ የዋን አማራ ሂደት ባለፈው የአማራ አክሱም የአማራ ነው፣ አማራ ላይ ጄኖሳይድ ተፈጽሟል ስትሉ ነበር። ዘራ ያዕቆብ እዛ ላይ በደንብ ትሄድበታለህ ብዬ ነበር። አሁንም ትንሽ ማብራሪያ በሰጠን ጥሩ ነው። ጥሩ ርዕስ ነው ያነሳችሁት። እንግዲህ ከዛ ጊዜ ጀምሮ ከሆነ ህወሓት የልምዷን ያመጣችው ማለት ነውና እዛች አጀንዳ ላይ በደንብ ብትሄዱባት መልካም ነው። ነገር ግን ዋና አማራ ብዙ ጊዜ ሲሰማችሁ የፋኖን ትግል ሁሉንም ግለሰብ ታጥራላላችሁ፣ ዘመነን ታጥራላላችሁ፣ እስክንድርን ታጥራላላችሁ። የቱ ጋር ነው የቆማችሁት የሚለው ነገር አንዳንዴ የአማራን በዋና አማራ ስም የአማራን ትግል መምታት ነው ወይ የእናንተ ትግል ይመስልብኛል ዝም ብዬ ሳየው። ቱ ቢ ኦነስት እኔ መንግስትን ሂደት ነው የምደግፈው። የእናንተ አካሄድ ለመንግስት ይጠቅማል፣ ከምትሰሩት ስራ ማዳከም ነው። ግን ትንሽ ግር ስለሚለኝ ነው። በአማራ ስም ታገላላችሁ። ለምሳሌ ቅድም ሰውየውን ቴዲ አበረረብኝ እንጂ የእሱን እንትኑት ገብቼ ስመለከት አኪላን አንድ ቦታ ላይ የትግራይ ጠላት ብሎ የአኪላን ንግግር ያቀርባል። አንድ ቦታ ላይ ደግሞ አማራ አኪላ ጀግና ብሎ እስክንድር ሲሰድብ ደግሞ ጀግና ብሎ ያቀረበበት ፖስት ነበረ። በጣም እርስ በርሱ የሚጋጭ ነበረ እና አንዳንድ ጊዜ ሂደታችሁ ትንሽ ስለሚያምታታ ነው። ይሄ ለትግሉ ለኢትዮጵያ ፖለቲካ ትግል እንደዚህ አይነት ትግል ነው የጎዳን። እንደነዋለልኝ አይነት ሰው ከአማራ ጉያ ወጥቶ ጎንደርን ወሎን በአግባቡ ማያቅ እንኳን የኢትዮጵያን ብሔር ብሔረሰቦች ይቅር የተጻፈለትን ያነበበ ሰው የወጣው ከአማራ ክልል ውስጥ በእንደዚህ አይነት ትርምስምስ ውስጥ ነውና ይሄ እስካሁን ድረስ ኢትዮጵያን ዋጋ እያስከፍለን ይገኛል። እስካሁን ድረስ በዚህ ሌቭል የመጣ እንትን ነው ኢትዮጵያን ዋጋ የሚያስከፍላትና የእናንተን አቋም ሂደታችሁን፣ ጉዟችሁን፣ መንገዳችሁን ግልጽ ብታደርጉ ከሌሎችም ጋር ቅንጅት ለመፍጠር ያግዛል።
የኢትዮጵያን ፖለቲካ ያክማል የሚል እምነት አለ። በዚህ ላይ ግልጽ ብታደርግ መልካም ነው ብዬ ማለት እንፈልጋለሁ። እንግዲህ በመጨረሻ ቴዲ እንዳነሳው ምንድነው አሁን የሚመጣው ውጤቱ? ጦርነቱ ይቀራል ወይ ሲባል እንግዲህ አንዳንድ ጊዜ ይሄን መንግስት አያይዘን ልክ በዛሬ ሁነቶች ብቻ የምንከስ ከሆነ ትክክለኛ ግምጋሜ ላይ አንደርስም። ግምገማችን ሆሊስቲክ መሆን አለበት። ከመነሻው ምንድነው ያጋጨው? ህወሓት ከመጀመሪያ ፓወር ነበራት፣ ጥላ ከሄደች በኋላ ምን ሰራች የሚሉት ነገሮች ሆሊስቲክ ነገር ካልተመለከትን በስተቀር ሁሉ ነገር መንግስት ይሄን አልሰራም፣ ፋኖ እንደዚህ አላደረገም፣ እዚህ ጋር እኮ አላስወጣም እያለ የምንሄድ ከሆነ አይ ቲንክ ትክክለኛ ግምገማ ወይም ደግሞ ምን ፈለገው እንትን ላይ ያደርሰናል ብዬ አላምንም። ለምሳሌ ፋኖ ከመንግስት ጋር እኮ ጦርነት ላይ የገባው ለምን ከህወሓት ጋር ታረቅ ብሎ ነው። አሁን ደግሞ ህወሓትና ፋኖ ታርቆ ደግሞ መንግስት ነው ጋር እንደዚህ አይነት የጥልፍልፎች ፖለቲካ ነው ኢትዮጵያን ለእድሜ ልክ ዋጋ ሲያስከፍለን የነበረው። እንደዚህ አይነት ሂደት ገምግመን በትክክል ነው ማስቀመጥ ያለብን። መንግስት ልክ ነው፣ መንግስት ሰላም ማስከበር አለበት ከዳር እስከ ዳር። የመንግስት ሞኖፖሊ ኦፍ ቫዮለንስ መብት ደግሞ ማክበር አለባቸው። ህዝቤን ብለህ ክላሽ እያነሳ ምርጫ የገዛ ህዝቡን አማራጭ የከለከለ ህወሓት የትግራይ ህዝብ እንዳይመርጥ አማራጭ እንኳን እንዳይቀርብለት ያደረገን ህወሓት ይሄው ህወሓት እኮ ምርጫ ሊከለክል ነው አቅም አለ ብለህ ሪፖርት ስትሰራለት ህወሓት የሚያግዝ የሚያባታ ሪፖርቲንግ ሜካኒዝም ነው። ይቆራረጣል ቴዲ፣ ምክንያቱም ይቆራረጣል፣ ድምጽ ይቆራረጣል። ዋንጋን ለመበጥበጥ ቀላል ገና አብይ አህመድ ወንበሩን እንደተረከበ በ16ኛው በ17ኛው ቀን ጦርነት የተከፈተበት የደበቁትን መሳሪያ ይዘው ሰላም ነስተውት ጦርነት ተከፍቶበት እስካሁን በጦርነት መሃል ያለ መንግስት እነሱ የኢህአዴግን ጋር ማወዳደሩ ኢህአዴግ እኮ 27 ዓመት ቻንስ ተሰጥቶት ቻንሱን ተጠቅሞ አልቻልኩም በስብሻለው አገር ማስተዳደር አልቻልኩም ብሎ የህዝቡንም የራሱንም ህልውና ሰላም አግኝቶ እቺን ሀገር ያስተዳደረበት ቀን አለ ወይ? አንድ ቀን እንኳ ሰላም አላገኘም። ስልጣን ላይ ከወጣ ቀን ጀምሮ አንድን እኮ ፓርቲ ለመተቸትም ለማድነቅም እንደ ሰላማዊ ትግል ያስፈልገዋል ማለት እስኪ ህዝቡ ብልጽግናን እስኪ እንየው እንዴት ነው የሚያስተዳድረን? እኛ 27 ዓመት ሙሉ ቻንስ ሰጥቶን ማስተዳደር አቅተናል፣ በስብሰናል ብለን ተገማግመን ጥለነው ወተናል። እስኪ አሁን ያለው በዶክተር አብይ የሚመራው መንግስት የሚያስተዳድርበትን ቻንስ እንስጠው እኮ ተብሎ አንድ ቀን ወዲያውኑ ከኦሮሞ ነጻነት ግንባር ነኝ ብሎ ኦላ ነኝ ብሎ የሚመጣ ኃይል ወለጋ ውስጥ ገብቶ የሚያደርገውን የወለጋ ህዝብ ስቁን እያየ ነው። እነኛ ኦሮሞዎች ናቸው ወይስ ደግሞ እዛ ተወልደው ያደጉ የሌላ ብሔር ናቸው የሚለው እዛ ሌላ ነገሩ ታሪኩ ስለሚከተል ለደርግ ይሄን እድል ሰጥተዋል። ያነሳው ነገር ትክክለኛ ነው። ሁሌም የሚገርመኝ ነገር እሱ ነው። ጃንሆይ 1968 ወረዱ። በማግስቱ ቲፒኤልኤፍ ተመሰረተ። ምን ወዴት ነው የሚወስዶችን ሀገር? ምን አይነት ኢኮኖሚ ፖሊሲ ነው ኢንስቶል የሚያደርጉት? ዲክታተር ናቸው ወይስ ዲሞክራሲያዊ ስርዓት ነው ኢንስቶል የሚያደርጉት? ፍሪ ማርኬት ነው? ኮማንድ ነው? ሚክስድ ነው? ምኑ ባልታወቀበት ሁኔታ ደርጎች በዛ ሰዓት ክቡር ዶክተር ሐዲስ ዓለማየሁን ተፈሪ በንቲን ከማነጋገራቸው በፊት ክቡር ዶክተር ሐዲስ ዓለማየሁን የሀገሪቱ መሪ አድርገው ወደ ካምፕ ለመግባት ግራ በገባቸው ሰዓት ትጥቅ የጀመሩ ናቸው። አሁንም ያልከው ነገር ይሄኛው ነው። ይሄን ሁላችንን መጠየቅ አለብን። በማግስቱ እንዴት ነው ታጣቂ ኃይል ነፍጥ የሚያነሳው? ለዛ ነው ልክ ይሄ በጣም ከሚያስገርሙኝ ነገሮች አንዱ ነው። ጃንሆይ 1968 ወርዶ ቲፒኤልኤፍ 1968 ተመሰረተ። ቀጥል ይበል።
እና ይሄ እንትን አለ አትለውም እኮ ነፍጥ አነሳ የምትለው ኃይል አይደለም። ታንክና ሚሳኤል አለኝ ብሎ በየአደባባዩ ጦርነት ለመክፈት የቀበረውን መሳሪያ ይዞ ነገ ሁለተኛ ዙር ኢትዮጵያ እንደገና አስተዳደረ ብሎ የመጣ ኃይል አብይ አህመድ ስልጣን ከወጣ በሚያስብበት ጊዜ እንኳን አላገኘም። እና ሪላቲቭሊ አሁን ኢህአዴግ ጊዜ ሰላም ነበረ። አሁን ብልጽግና ሰላም የነሳው እኮ ሰላም ነበረ ያልከው ኃይል ነው ዛሬ የኢትዮጵያን ሕዝብ ዝብርቅርቁን ያወጣው ማለት ነው። ስለዚህ ይህንን ማወዳደሩ ራሱ እኔ እንጃ እንዴት እንደምናስብ አይገባኝም። አብይ አህመድ እኔ ብልጽግና የሚባለው ፓርቲ አክቹዋሊ የፖለቲካ ፕሮግራሙን ባላውቅም የፖለቲካ ፕሮግራሙን እንኳን ነድፎ ለመንቀሳቀስ ጊዜና ሰዓት ያገኘ መንግስት ነው ብዬ አላስብም። እንደውም እንደዚህ ተወጥሮ እንደ ቆዳ ተወጥሮ አሁን ያለችበትን የሀገራችን አስቀጥሏት ቢያንስ አሁን አዲስ አበባ ከተማ ላይ የምናየው ለውጥ፣ አዳማ ላይ የምናየው ለውጥ፣ ጅማ ላይ የምናየው፣ ጎንደር ላይ የምናየው፣ ጅጅጋ ላይ የምናየው ለውጥ እንኳን ያየ ነው እንደዚህ እንደ ቆዳ ተወጥሮ መስራት በማይችልበት ኮንዲሽን ላይ ሆኖ እየታገለ ያለ ፓርቲ ነው። ሆኖም ግን ይሄ ተጣምጃለሁ ወይ ደግሞ እንዲያደርጋለሁ የሚል ኃይል መጀመሪያ ራሱን ያላሳመነ አገር ለማፍረስ እቺ አገር ከፈረሰ ኮንሲኩዌንሱ ብዙ ነው እንጂ እንደምንቀልደው አይደለም። ለምሳሌ አውሮፓና አሜሪካ ቁጭ ብለን ስለ ምስኪኑ ደሃ እዛ ለተቸገረው ህዝብ አገሪቷ ድምጥማጧ ይፍረስ ስንል እኔ በጣም ነው ማዝነው። ምክንያቱም እኛ ምን አይነት ኑሮ እየኖርን ነውና ያን ምስኪን የሆነ ህዝብ ለማጨራረስ ያለበትን ደረጃ ባለማወቅ ምርጫ አሁን በምርጫ ጉዳይ ስንመጣ ምርጫ እኮ ልምምድ ነው እኮ ይሄ ዲሞክራሲያዊ ልምምድ ነው። ምርጫ እየጠራ የሚመጣ ነው እንጂ በአንድ ማታ 100% በዚህ ግራ በተጋባው የፖለቲካ ስርዓት ግራ በተጋባው የብሔር ፖለቲካ ውስጥ እስከዛሬ የመጣን ህዝብ በአንድ ማታ ምርጫ አድርጌ ዲሞክራሲያዊ ምርጫ አድርጌ ወይ እንደ አሜሪካ ወይ እንደ ካናዳ ወይ ለምናስብ ከሆነ ስተታችን እዛ ጋር ነው የሚጀምረው። ስለዚህ ምርጫን ለማለማመድ አትለማመድም ምርጫ አደርጋለሁ ካልክ ገለሃለሁ የሚል ኃይል ነገ መጥቶ ደግሞ እንዴት ሆኖ ነው ተመራጭ የሚሆነው? ወይስ አሁንም በጉልበት አስተዳድሬ ሲደክመኝ ደግሞ ሄጄ እንደገና መጣለሁ ካልሆነ በስተቀር ይሄ በእውነት አንድ አእምሮ ካለ ሰው የሚጠበቅ አይደለም። ለማንኛውም አገራችን ኢትዮጵያን ሰላሙን ያምጣልን። ሰላሙ የሚመጣው ደግሞ ሁላችንም ለሰላም ስንተጋ ነው እንጂ ሸቀጥ መሸቀጫ ስናረገው ማለት የሆነ ነገር ለማግኘት ጥቅም ለማግኘት የተለያየ ነገር ለመስራት የምናስብ ከሆነ አገር በዚህ መልኩ ስለማይገነባ ሁላችንም ጥንቃቄ ብናደርግ ደስ ይለኛል። አመሰግናለሁ። ቴንክ ዩ። እኔ የሆነ ነገር ልበልና የመጨረሻ ዙር ለሁላችሁም አንዳንድ ሰጣችኋለሁ። ሊስን የትኛውም ሀገር ላይ ኦኬ ፖለቲካ ፓርቲ ትመሰርታለህ፣ ግን ፕሮግራምህን ግልጽ ማድረግ አለብህ። ከገዢው ፓርቲ ጋር ያለ የፕሮግራም ልዩነት ምንድን ነው? የአንዳንዶቻችሁ እኮ በአግባቡ ጠያቂ ቢኖር በሰከነ አእምሮ የሚሰማ ቢኖር የአንዳንዶቻችሁ ፕሮግራም ከገዢው ፓርቲ ጋር ያለ ፕሮግራም ነው፣ ወይም ገዢው ፓርቲ አሳካዋለሁ ብሎ የሚያደርገው ነገር ሊሆን ይችላል። ታጣቂ ቡድንም ስደግፍ በምክንያት መሆን አለበት። ካልሆነ መሬት ላይ ባለው ህዝባችን ላይ ነው የምንቀልደው። አንድም ሰው ቢሆን ለምን ይሞታል ዝም ብሎ? አንድም ሰው ቢሆን እስቲ አሁን እዚህ ውስጥ ካለን ሰዎች መካከል ህይወታችን ዝም ብሎ ባላስፈላጊ ሁኔታ ቢጠፋ አሳዝነንም፣ መሬት ላይ ደግሞ ያለውን አስቡት። ምንም በማያውቀው ሁኔታ የምናስገድለው ህዝብ ነፃ እናወጣለን ስንለው እንኳን ኦኬ ከየት ወዴት ነው የምናወጣው ነፃ? የፖለቲካ ፓርቲ ታጣቂ የሆነ ወይም ደግሞ ታጣቂ የሆነ ፕሮግራም ከሌለ ማኒፌስቶ ከሌለ ቅልብጭ ያለች ማኒፌስቶ ከሌለ አንተ ወንጀለኛ ነህ ወይም ደግሞ ሽፍታ ነህ እንጂ ታጣቂ ልትሆን አትችልም።
ሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ፖቴንሻል ክሪሚናል ነው። ፕሮግራሜ ይሄ ነው ማለት እኮ መቻል አለብን። ሁለተኛ ትላንት ከትላንት ወዲያ የምንሰራቸው ፕሮፓጋንዳዎች ዛሬ ከምናወራው ጋር የሚጋጭ ከሆነ ቆም ብለን ማሰብ አለብን። ለምሳሌ ከቲፒኤልኤፍ ጋር ባለፉት 27 ዓመታት ፕሮግራም ስትሰሩበት ስትታገሉበት የነበረበት አጀንዳ ለህዝባችን ተገድሏል፣ ኢሰብአዊ ድርጊት ተፈጽሞበታል፣ ተዋክቧል፣ ጄኖሳይድ የምትሉበት ነገር አለ። አሁን መልሰን ከዚሁ አካል ጋር ደግሞ እንሰራለን ስትሉ በምን መንገድ በምን መርህ ብሎ ሰው ይጠይቃል። ሁለት ሰዎች ሲስማሙ አላንስ የሚፈጥሩበት ሳይስማሙ ሲቀሩ ደግሞ እንደገና ደግሞ ህዝብ ተበድሏል ምንልበት መሆን መቻል የለበትም።